መብቱን ጠብቅለት አንተ ምንም ነገር ሼፕ አታርገው አትናገረው ተወው ወደ ፈለገው ነገር ያድጋል ውስጡ አቅም ስላለው ብዙ ከውቀት ነፃ የሆኑ ሰዎች ናቸው ሚዲያው ላይ ተቆጣጣሩት አንቺም ጋር ያለው ቁጭት አንቺም ጋር ያለው ፓሽን በጣም ነው አፕሪሺየት ማደግ ማለት ዝነኛ መሆን ማለት ገንዘብ ማግኘት ማለት አይደለም ይሄ የትንፍጩ ዱቄቱን አምጩ አይነት የትውልድ ግንባታ ሚኒስትር መስሪያ ቤት ያስፈልገናል ለምለው ማን ነው ይሄን ኃላፊነት ወስዶ የሚሰራው ምን ቀን ተፈጠርኩ ዲግሪ ይዟል ስራ ተቀጥሮ ሊሰራ ይችላል እሱን ከሆነ እንደ ስኬት ምን ቆጥር ያለ ነው በጣም ምናሳዝን ኑሮ ዘዴ የሚል ትምህርት እንደው ቢሰጥ እንዴት እንኑር የሚል ትምህርት ቢሰጥ ራሱ ላይ ደስ ይለኛል ፕሮፌሽናል ካድሬዎች ናቸው ያን ሊሰሩ የሚሰጡት ፖለቲካል ካድሬው የሚሰራው አለ ፕሮፌሽናል ካድሬው የሚሰራው አለ በጣም ማጠብቃቸው ልጆች ኮሌጅ ተምሬ ምን አደርጋለሁ ዩኒቨርሲቲ ገብቼ ምን አደርጋለሁ ሪስክ አቨርተር እና ሪስክ ቴከር የሚባል በሁለት ይከፈላል ሰው እድልን እንደ በረከቱ እንደ መርገም ሆኖ የመጣበት የሆነች ምታበላ ፊልድ ብለን እናስባለን ምታበላዋን እንማራለን ከዛ ሄደን እንበላለን በዚህ ከሄድን ሰባራ ወንበር የሚባል በዚህኛው ደግሞ ከሄድን አጼ በጉልበቱ የሚባል እዚህም ብንኖር ሟቾች ነን እዛም ብንኖር እርካታ የሚሰጠን ኮንትሪቢዩት አደረኩኝ ወይ የሚለው ነው እንጂ በላው ወይ የሚለው አይደለም መብላት ማንንም ይበላል የሚያመጣውን ውጤት አይተን እሳት ለማጥፋት ከምንሄድ ግዴለም አሁን ሰፈር አድርገን መሰረት ብንሰራለት ከ10 ዓመት በኋላ ያለው ትውልድ ቢያንስ እፎይ የሚል ይሆናል በዚህ ሰዓት ወደ ኢትዮጵያ ከሄድክ በቃ አንተ አሟል ጭንቅላት ጥሩ አይደለም ፒኤችዲ የሰራው የት ነው የት ሀገር ነው አሜሪካን ሀገር ነው ፒኤችዲ የሰራሁት ግዴለም እሳት ነው የሚባለው መሃል ላይ ገብቼ እኔ ራሴን ስራ መስራት እችላለሁ ማየት ወዳለብን ነገር ማየት እየጀመርን እንደሆነ በጣም አመላካች ነገሮች አሉ ወጭ በፓርላማ ድረስ እየተነገረ ነው ያለው ሁሉም ነገር ፖለቲካ አይደለም በቃ እንደውም ፖለቲካ ትንሽ ፐርሰንት ነው የሚይዘው ሀገርን የመብራት የማስተዳደር ኃላፊነት እጃቸው ላይ የወደቀባቸው ሰዎች የቤት ስራ ነው የሚሆነው ከሌሎች ጋር ዝም ብለሽ ደርበሽ የግረ መንገድ አድርገሽ አይደለም ምክንያቱም ብዙ ጊዜ አንዳንዴ ከምታኝኪው በላይ የምትጎርሽው ቁም ነገር አይደለም በቀለች ገና ማርገዟን ለበቀለ ስትነግረው ዶራ አበባዬ እኮ ቀረ ሳላረግዝ አልቀርም መሰለኝ ስትለው ኢንተርቪውን አንዳንዴ እንደ ሌክቸር አደርጓለሁ እኔ አይታወቀኝም ነገሩን ሳፈሰው የበለጠ ማብራራት እንዲችል ለሰውየው ምድል ነው የምትሰጪው ስለዚህ በእኔ ሁኔታ ፊል ፍሪ ከታች ጀምሮ ልጆች ላይ ከታች ያረገዙ ነፍሰ ጡር እናቶች ላይ ሊጋቡ ያሰቡ ላይ ገና አይደንቲቲ ላይ ኃላፊነት ሊድ መውሰድ ያለበት መንግስት ነው ይላል እኔ ስለወለድኩት አንቺ ስለወለድሽው እንደ ልብሽ እንደ ኳስ ምትጠልጁ መሆን የለበትም ልጅ መቼም ቢሆን ሀገሬ ላይ ክፉ ነገር ለመናገር አልፈልግም በሀገር ተስፋ አልቆርጥም ሰላም እንዴት ናችሁ የተከበራችሁ የፕሮግራሜ ተመልካቾች ጣፋጭ ወግ የተሰኘ ፕሮግራሜ አሁን ጀምሯል ለዛሬ እንግዳ አድርጌ ይዤላችሁ የቀረብኩት ዶክተር ታምራት ዘላለም ነው ረዳት ፕሮፌሰርም ነው በጣም ረጅም ዓመት ልምድ አለው በማስተማርም መጽሐፍ በመጽሐፍ በሪሰርች ስልጠናዎችን በመስጠት ለሀገራችን በጣም ጠቃሚ የሆነና ዕውቀት ያለው ሰው ነው ከትውልድ አንፃር ከትውልድ ግንባታ አንፃር በጣም በርካታ የሆኑ ወጎችን ይዘን ነው የምንቀርብላችሁ ከቻላችሁ ወረቀትና ስክሪፕቶ ይዛችሁ ታዳምጡን በጣም ታተርፋላችሁ እያስባለሁኝ ፕሮፌሰር እንኳን ደህና መጣ እንኳን ደህና ቆይሽኝ አስተያየት እንዴት ነህ አላህ ይመስገን ስትታይ ግን የምትመስለው ፕሮፌሰር ምናምን ሳይሆን የሆነ አርቲስትኛ አካባቢ ያሉ ሰዎችን ኮፍያ ይሆን እነ ሸዋፈራውን ይሉኛል አይደለ ሊፍት ሰጥቼው ላቃለሁ ሸዋፈራው ተብዬ ኦኬ እና እስክትወርድ ልጅቷ አላወቀችም ግርምሽንም መስላለሁ በሌላ ጊዜ ደግሞ እሱ ለራሱ ሁሉ ነገር ያለው ኧረ እባክህ አንተን ትመስላለህ ይሉኛል ብዬው አንድ ቀን ከሸዋፈራው ጋር ለማን ነው ለግርማ አንድ ቀን ግርማ ተፈራ ኦኬ በጣም አንተን ትመስላለህ ሸዋፈራውንም ትመስላለህ ይሉኛል ምንድነው አልኩት ያው እኔ ቆንጆ ነኝ አለኝ እኔ ቀላላለሁ አለኝ ያ እና ይሉኛል ጥሩ ልጅ ነው ባይዘይ በጣም ቤተሰብ ነን ማለት ይችላል ከቴ ጋር ተምሯል ያሬድ ወንድሜ ሙዚቀኛ ነውና በጣም ቅርበት አለ አሁን ኪሎ ቀነስ ሲያረግ ትንሽ ደግሞ ከኔ ጋር ተቀራረበ ልበል ቀጭን ስለሆንኩ ይሆናል እንግዲህ እንደዚህ አዋስተን ብንጀምረው ይሻላል በጣም ብዙ ነገር ነው የምናወራው የትውልድ ግንባታ የሚለው ነገር መቼም ሰው ሲያስብ እንደዚህ ሩቅ ሐሳብ ሊመስለው ይችላል ግን አንተ ከባዱን ሐሳብ በጣም በሚገርም ሁኔታ ሪሰርች እንትኑን ያደረካቸውን ራሱ ሳይው 3 ገጽ በላይ ነው ሪፈረንስ ቡክ አይደለ ሁለት አማርኛ መጽሐፍ አለው ሌላው ሁሉ እንግሊዝኛ ሪፈረንስ ነው እንዳለ እንግሊዝኛ ነው እንግዲህ የዚህ ሁሉ ሪፈረንስ ጭማቂ
ነው የመጣው። ማስተማሪያ ጭምር የሚሆን መጽሐፍ ነው ማለት ነው። ባይዘው ትሬኒንግም ሰጥበታለሁኝ። ይሄን መጽሐፍ አድልና በኮርት ያደረኩኝ 7 ዙር ደርሻለሁኝ። ቡክ ቤዝድ ትሬኒንግ ሰጣለሁኝ። አላማዬም አንደኛው እሱ ነው። ሰው ገጽ በገጽ ቻፕተር ባይ ቻፕተር ሰዎች እንትን እያሉ ምን መሰራት አለበት የሚለውን ነገር እንዴት መሰራት አለበት ከጀርባ ያለው ሳይንሳዊ ምክረ ሐሳብ ምን ይዘት አለው የሚለውን በደንብ አሰለጥንበታለሁ። በጣም ሪሰርችድ የሆኑ ሐሳቦችን ስለሆነ ፓክ ዳርጌ ቁጭ ያደረኩት ለስልጠና በጣም በአብዛኛው ጊዜ ይጠቀምበታለሁ። አሁን እኮ ምልህ ሊትራሪ ሚዲያው ላይ አሁን እንደዚህ አይነት እውቀትን የሚያካፍሉ ሀገርን መምራት ደረጃ የሚደርሱ ሰዎች ትንሽ ከሚዲያው ራቅ ብለው ብዙ ከእውቀት ነፃ የሆኑ ሰዎች ናቸው ሚዲያው ላይ የተቆጣጠሩትና ያንን ጋፕ ለመሙላት ነው የምናስበው። እንደው ይሄንን ትውልድ እንዴት አድርገን ከዚህ ጉድ እናውጣው በሚል ሳቤም ጭምር ነው የጋበዝኩ። ግን ከዛ በፊት ትንሽ ባክግራውንድ ብንሰጣቸው ፕሮፌሰር ታምራት ማን ነው የሚለውን ነገር ትንሽ ባክግራውንድ ብንሰጣቸው። ቴንክ ዩ። መጽሐፌ ላይ በዝርዝር እዚህ ላይ ያስቀምጫለሁ። ያው እዚህኛው እንትን ላይ በጣም በዝርዝር አለ። ከ12 ዓመት በላይ የማስተማር ልምድ እንዳለኝ ይናገራል። ከ1 2 3 የሚሆኑ ማስትሬት ዲግሪዎች እንዳሉኝ ይናገራል። በቁጥር እስቲ እንደው ገረፍ አድርገን ሄዳለን። በምን ቁጥር ብቻ እያነሳን ያ ሁለቱን አዲስ አበባ ዩኒቨርሲቲ ነው የወሰድኩት። እሺ በምን አንድ ጊዜ ካውንስሊንግ ሳይኮሎጂ 2010 ሌላ ጊዜ ክሊኒካል ሳይኮሎጂ 2013 እያልኩኝ ሌሎችም ትምህርቶች ተዛማጅ ሰውን ለመርዳት ያግዛሉ ብዬ ማስባቸውን ፊልዶች ቀስ እያልኩኝ እማራቸዋለሁ። ሁሉንም ሬጉላር ነው የምማራቸው የነበረው። የምንማርበት ዓላማ አንዳንድ ጊዜ ቶሎ ተቀጥሮ ለመብላት ከሆነ ይሄ ሁሉ ቁጥር ምን ያደርጋል ነው የሚባለው። ግን ለመታጠቅና ትውልድ ለማገልገል ከሆነ መብላቱን አይደለም የምታስቢው፣ መታጠቁን ነው። ስለዚህ መታጠቁ ነው። ፕሮሰሱ ላይ ኢንጆይ ታደርጊያለሽ። ይሄን ዕውቀት ከዚህ ወስጄ በዚህ አድርጌው ነገ ትውልድ የመጥቀም ስራ ስሰራ እዚህ ጋር ተጠቀመዋለሁ እያልሽ ኢንጆይ ነው የምታደርጊው። ጊዜው እንደሚሄድ የማይታወቅሽም። በሂደት ነው ወረቀቶቹ የሚበዙት እንጂ እኔ ትኩረቴ ቱ ቢ ኦነስት መታጠቅ ነው፣ ማገልገያ እንትን ነው። አንድ ጊዜ የሆነ ቦታ ተጠይቄ ነበረ። ምንድነው ኤጁኬሽን ላንተ ብሎ ጠይቆኝ አንድ ሰው ምን አልኩኝ? ሚንስ ኦፍ ጌቲንግ ላይሰንስ ቱ ሰርቫይቭ አድርገን ካየነው ልክ አይደለም አልኩ። ምን ማለቴ ነው? ለመኖር እንትን ለማድረግ ለመመገብ ለመኖር ላይሰንስ ማግኛ ትግል አድርገን ካየነው የሆነች ምታበላ ፊልድ ብለን እናስባለን። ምታበላዋን እንማራለን፣ ከዛ ሄደን እንበላለን። ዘመናችንም ደግሞ ያው በሉ አለፉ ሊሆን ነው ማለት ነው ከማለት ያድነን። ግን አንዳንድ ጊዜ means of getting equipped to contribute for others ደግሞ የሚባል ነገር አለ። መታጠቂያ ለሌሎች ለመቆረስ ለመቻል መታጠቂያ መንገድ ከሆነ ትምህርት ላንቺ ኢንጆይ ታደርጊዋለሽ። አንዳንዴ ታጠቅኩ ብለሽ ታስቢና ችግሩን ሳይዙን ታስቢውና አንቺ ጋር ያለው ዕውቀት ያንን ትልቅ ችግር ብዙም አድሬስ ሊያደርገው እንደማያስችልሽ ስታስቢ ተመልሰሽ ትሄጂና ሞት ትጣጠቂያለሽ። እንዲህ ያሉ እልሆችም ነበሩብኝ መሰለኝ። ሳላቀው ወረቀቶች አብዝቻለሁ። ለማንኛውም ስለ ራሴ መግለጽ ላይ ስለሆንኩኝ ነው። ፒኤችዲ የሰራው የት ነው? የት ሀገር ነው? አሜሪካን ሀገር ነው ፒኤችዲ የሰራሁት። ከዛ በፊት እዚሁ ሀረማያ ዩኒቨርሲቲ አስተማሪ ነበርኩኝ። የሳይኮሎጂ ዲፓርትመንት ኃላፊም ነበርኩኝ። እዛው ነው ረዳት ፕሮፌሰርነት ማዕረግን የሚያገኘሁት። ከዛ በኋላ ነው ወደ አሜሪካን ሀገር ሄድኩት። አሜሪካን ሀገር ሄጄ በስኮላርሺፕ 90 ክሬዲት አወር የሚሆን ዶክተሬት ፕሮግራም ነው የሰራሁት። ያው እነሱ 90 ክሬዲት ነው ፒኤችዲ ፕሮግራማቸው፣ ብዙ ጊዜ ይታወቃል። ኢንቴንሲቭ ነው። ቢቸኩል 4 ዓመት ነው የሚፈጀው፣ ቢበዛ 5-6 የሚሄድ ነው። እሱም ፕሮግራም ነው ተምሬ የመጣሁት። ፕሮግራሙ ሂውመን ሳይንስስ ነው ሜጀሩ፣ ግን ስፔሻላይዜሽኑ ቻይልድ ዩዝ ኤንድ ፋሚሊ ሳይንስ ነው የሚለው። ዋይድ ስፔክትረም ስፔሻላይዜሽን ነው። ከዛ በፊት እኔ የልጆች አእምሮ ጤና በጣም ኢንትረስት ያደርገኝ ስለነበረ አሁን የምናየው ሰው ባህሪ በጣም ፋሲኔት የሚያደርገኝ ነገር ነው። የሰው ባህሪ መቆጣት፣ ማዘን፣ ተስፋ መቁረጥ፣ መቸኮል፣ እነዚህ የሚታዩት ነገሮች በሙሉ ባህሪ ነው የሚባሉት። በሁለት ተከፍሎ የሚታይ ባህሪ፣ ማይታይ ባህሪ፣ ኦቨርት እና ኮቨርት ተብሎ። በነገራችን ላይ ወደ አንቺ ስመጣ ከአንድ ጓደኛዬ ጋር ተደዋውዬ ነበርና አንድ አስተያየት ስለተሰጠኝ ነው ቀስ ያልኩ የምናገረው። አንተ በጣም የታጨቀ ነገር ስለሆነ የምትወረውረው ለኛ ምራራልን አለኛ ሰውና ቀስ ብላ አውራ አለኝና በተቻለ መጠን ኮንሺየስ ለመሆን ሞክራለሁ።
አይ ችግር የለም ማስተማር ልምድ ስላለኝ ኢንተርቪውን አንዳንዴ እንደ ሌክቸር አደርጓለሁ። እኔ አይታወቀኝም ነገሩን ሳፈሰው ግን በተቻለ መጠን በዚህኛው ካንቺ ገባለኝ ታስቆም ምናምን ለምን ታስቆሚያለሽ ለምን ተቋርጫለሽ ይላሉ። አንደርስታንድ አያደርጉኝም። እኔ ግን ሊነሱ የሚገባቸው ሐሳቦች እንዳያልፉ እንትን ለማለት ነው። ኢንተራክቲቭ መሆን ስላለበት ነው። ፖዝ ማድረግሽ እንትን ዲስትራክትድ ከሆነ ሰውዬ የራሱ ኢሹ ነው። ግን ሐሳቡን ኮንሲስተንሲውን ጠብቆ ማውራት የሚችልበት ሞድ ውስጥ እስካለ ድረስ ኢንተራክቲቭ ለማድረግ አንዳንድ መብራራት ያለባቸውም ጽንሰ ሐሳቦች ከተነሱ የበለጠ ማብራራት እንዲችል ለሰውየው ምድል ነው የምትሰጪው። ስለዚህ በእኔ ሁኔታ ፊል ፍሪ። ለማንኛውም ራሴን የኤኒ ታይም አስቁሚኝ፣ ጠይቂኝ፣ ዋቴቨር ሞግጪኝ ልጨርስ። ሰው ትምህርቴን በዚህ መልኩ ነው የተማርኩት። ያንን ትምህርት ተማርኩኝ። አንደርግራጁዌትም እዛው አስተምር ነበረ የመጀመሪያ ዲግሪ ተማሪዎችን። ከዛ በኋላ ግን ያው አገር እንወድ የለ። ስለዚህ ስንት አመት ነው እዚች ሀገር ላይ? አሁን ወደ 4ኛን እያስኩኝ ነው። ቀላል የማይባል ነው። 3 አመት ከምናምን አካባቢ ሰው ወደ ኢትዮጵያ ሊሄድ ነው ሲባል እንዴት ወደ ኢትዮጵያ ትሄዳለህ? አሞሃል ያለኛል አሞሃል ያለኛል አሞሃል ያለ ሰው አለ። ትክክለኛው ነገር በዚህ ሰዓት ወደ ኢትዮጵያ ከሄድክ በቃ አንተ አሞሃል ማለት ጭንቅላት ጥሩ አይደለም ማለት ነው ያለኛል። እኛ በዚህ ሰዓትም በዛኛው ሰዓትም ወደፊትም የምንኖርባት ወደ ኮምፎርት ነው። ሰው መሄድን ወደ ኮምፎርት ዞን ነው። ቻሌንጅ ወዳለበት ዞን ብዙ ጊዜ እንትን አንለውም ማለት ህይወት እንደዛ ነው። እንዳልኩሽ ነው። ለምሳሌ አንድ ዲግሪ ያሽ ከዛ ማስተርስ ያሽ በቃ ተቀጠርና አንተ በየወይን ግባ እንትን ግባ ይልሻል። ግን ደሞዝ እየቆጠርክ በቃ ያንን ነው። ኑሮም ሲባል ከዚህ ሰው ወደ ደና ሀገር ይሄዳል እንጂ ደና ተብሎ ከሚጠራው ሀገር ወደዚያ አይመጣም። እንዲህ ያሉ እንትኖች አሉ። እኔ ብዙ አይገዙኝም እነዚህ ነገሮች። የምንኖረው ያው ዘላለም አይደል። አሜሪካን ብንኖር ሟቾች ነን፣ እዚህም ብንኖር ሟቾች ነን። እዛም ብንኖር እርካታ የሚሰጠን ኮንትሪቢዩት አደረኩኝ ወይ የሚለው ነው እንጂ በላው ወይ የሚለው አይደለም። መብላት ማንም ይበላል። ከኮንፈርት ዞን ይልቅ እኮ እንደውም ቻሌንጅ ያለበት ቦታ ላይ ሰው ሲጨመቅ በጣም በቃ ልክ እንደ ወይን የለም የሚጣፍጠው ዋናው ጣዕሙ ይወጣል። ቻሌንጆች የሰውን ዋና ጥንካሬና ማንነት ይፈጥራሉ ነው የምለው። አሁን ከሳይኮሎጂ አንጻር ለምሳሌ የተማርካቸው እኔ እንደ አጋጣሚ ዩኒቨርሲቲ ስንማር በስተት መጀመሪያ ዴቨሎፕመንታል ሳይኮሎጂ ሰጡንና ተማርን። በጣም የወደድኩት ኮርስ። ከዛ በኋላ ልንመረቅ ስንል ኖ ጀነራል ሳይኮሎጂ ነበር መውሰድ ያለባችሁ ብለው በኮመን ኮርስ ሰጡና በህይወቴ በጣም የወደድኩት ፊልድ እና እንደው ድጋሚ ብማረውላ ደስ ይለኛል ብዬ የሚለው ስፔሻሊ ልጆቼን ለማሳደግ ከጽንስ ጀምሮ እስከ ትልቅ ሰው የሚሆኑት ሰው የሆነ ሰው ትልቅ ከሆነ በኋላ ይሄ ሰውዬ እንዲህ አይነት ነው ባህሪው የሚባለው እኮ እዛ ጋር ከታች ጀምሮ የተሰራበት ነገር የሚሰጠው ነው እና በጣም ነው ያገዘኝ። ስለዚህ ከዚህ አንጻር እኔ አሁን ከፕሮፌሰር ታምራት ጋር ማውራት የምፈልገው ትውልዳችን ላይ ያለውን ነገር ታውቀዋለህ። በአሁን ሰዓት በተለይ በጣም ቻሌንጅ ያለበት ትውልድ ነው። እድልን እንደ በረከቱ እንደ መርገም ሆኖ የመጣበት ለምሳሌ ያህል የእውቀት ማነስ እንደዚህ የመረጃ ማግኘት ማነስ በፊት ዩኒቨርሲቲ ራሱ ስንማር ችግር ነበር። አሁን ደግሞ የመረጃ መብዛት የእውቀት መብዛት አቬሌብል መሆኑ ሰው እጅ ላይ ሰዎች ፊልተር እንዳያደርጉና የሚጠቅመውን ነገር ወስደው የማይጠቅመውን ነገር ለመለየት ኮንፊውዝድ እስከሚሆኑ የሚደርስበት ነገር ነው ያለው። ኑሮ ዘዴ የሚል ትምህርት እንደው ቢሰጥ እንዴት እንኑር የሚል ትምህርት ቢሰጥ ራሱ ላይ ደስ ይለኛል። እና ከዚህ አንጻር አንተ ትውልድ ግንባታ ላይ ምን አይነት ኮንትሪቢዩት አደርጋለሁ ብለህ አስበህ ነው የመጣኸው? ከመጣ በኋላ የጠበቅከውን ነገር ነው ወይ ያገኘውን ነው? እንዴት ይሆንክ ነው? እኔ መቼም ሁሌ አድቮኬት የማደርገውና ምጮው የትውልድ ግንባታ ሚኒስቴር መስሪያ ቤት ሁሉ ቢኖረን ብዬ ነው። እኔ የትውልድ ግንባታ ሚኒስቴር ቢኖረን የሚኒስቴር መስሪያ ቤት ራሱ ቢኖረን ብዬ አስባለሁ። ለምን ገና ነው ወጥነት ባለው አሁን የቅርብ ጊዜ ኢትዮጵያን ታሪክ ራሱ ከዳግማዊ ምኒልክ ጀምሮ ያለውን ከ1840 ምናምን በፈረንጆቹ አቆጣጠር ጀምረሽ ሌት 19 ሴንቸሪ ከምንለው ከዛ ጀምረሽ እስከ ኃይለ ሥላሴ የነበረውን ብትወስጂ ከዛም በደርግ ከዛም በኢህአዴግ አሁንም ያለውን ብትሄጂ ኮመንሊ ስትራግል እየተደረገ ያለው ፋንክሽናል ስቴት ክሬት ለማድረግ ነው። ሁሉም አፕሮቹ ያስኬዳል ብሎ የሚያስቡትን አፕላይ ያደርጋሉ። አሁን ሲነርጂ ላይ ነን ያለነው፣ መደመር ፍልስፍና ላይ ነን ያለነው። ባለፈው የነበረውን ታስታውሻለሽ? ከዛ በፊት የነበረው ማርክሲዝም ሌኒዝም፣ ከዛ በፊት የነበረው ሁሉም ምንድን ነው ለምታደርጉትን ለምንድነው የምታደርጉት ብታያቸው አሁን የምንለውን ነገር ሊቀርፍ የሚችል ፋንክሽናል ስቴት ይዞ ለመገኘት ነው፣ ሌላ ምንም አይደለም። ስለዚህ በዚህ ሂደት ላይ እኔ ማቹር ያደረገ ወጥነት ያለው በትውልድ ቅብብሎች እየዳበረ የሚሄድን ነገር ሰርተን በዚህ ደረጃ ላይ
ዲማንዱ ከዚህ በኋላ ዜሮ ነው እስከምንል ድረስ ፋንክሽናል ሆኖ ሊቀጥል የሚችል ይህንን ብቻ ማስተር አድርጎ በስፋትም በጥልቀትም የሚሰራ አንድ ሚኒስቴር መስሪያ ቤት ቢኖር እላለሁኝ። ለልዩ ልዩ ኮዞች እንደሚቋቋመው ለዚህም ጉዳይ ላይ ቢቋቋም ትውልድ ግንባታ ሚኒስቴር እኔ በጣም እንደ ውስጥ ያለ ይሆናል ብዬ አስባለሁ። የአሜሪካን ሀገር ዲፓርትመንት ኦፍ ሂውመን ሰርቪስስ ምናምን ይባሉ አሉ። ሂውመን ሰርቪስስ ብለው ይዟቸዋል። ይሄ የሰው ይሄ ልዩ ፍላጎት ያላቸውንም በያቸው ሌላውንም ማህበራዊ ምናምን እንደተጠበቀ ይሆንና ሶፍት ኮምፖነንቱ ላይ የሚሰራ ግን ምክንያቱም ይሄ አይደንቲቲ አለ። አሁን ካየሽው ገዢ ብሔራዊ ትርክትን ለኢንትሮዲውስ ለማድረግ ወንድማማችነትን፣ እህትማማችነትን ይሄ ናሽናል አይደንቲቲው እሱን ሁሉም ጋር ኢንከልኬት ለማድረግ ሁሉም ሰው ዘንድ ያ ነገር እንዲኖር ለማድረግ የሚባሉ ነገሮችን ታያለሽ። በልዩ ልዩ መድረኮች ላይ እንከታተላለን፣ እናያለን፣ ጥረቶችን እናያለን። አፕሪሼት የሚደረግ ነው። በጣም ሸጋ ነው። ግን ያንን አሁንም አንዳንድ በስም እንደው ማልጠራቸው መስሪያ ቤቶችም አስተሳሰብን ለመቅረጽ የሞቲቬሽናል ስፒች እስኪመስል ድረስ የሚደጋገሙ ነገሮች አሉ። ምንድነው ይገባናል። ይሄ ሌት የሆንበት ነገር ስላለ ሶፍት ኮምፖነንታችን ላይ ኢንቴንሽናሊ በርብርቦች በቅብብሎች ስላልተሰራ ቅርጽ ተኪዞ ካሪኩለም ኖሮት አክተሮች ኖሮት የሰለጠነ የዴቨሎፕመንት ኤጀንቶች እንዳሉ ሁሉ በልማቱም በግብርናውም ላይ አሉ። ዲኤ ምናምን የተባሉ አሉ። ለምሳሌ ጤና ኤክስቴንሽን ሰራተኞች እንዳሉ ሁሉ በሄልዝ ላይ በአግሪካልቸርም ላይ ደግሞ ዴቨሎፕመንት ኤጀንቶች ተብለው እታች ወርደው ግራስ ሩት ሌብል ጽንሰ ሀሳቦችን መሰረታዊ ጤና አጠባበቅን፣ የግብርናን፣ የጓሮ እንትኖችን እንዴት አንድን ማድረግ እንዳለባቸው የግድ ፒኤችዲ መሆን የለባቸው፣ ማስተርሶች መሆን የለባቸው። ወርደው ሾርት ተርም ትሬኒንግ ሞጁላራይዝድ የሆኑ ይወስዱና ፓሽኑ አላቸው፣ ይወርዳሉ፣ ይሰራሉ። ከተማ አታገኛቸው። ታች ማህበረሰቡን ሲያነቁ ነው የሚውሉት የሚያድሩት። ልክ በተመሳሳይ እዛ ጋራ ከጤና አንጻር ኒድ ስላለ ከግብርና እንትናችን አንጻር ኒድ ስላለ ነው የትውልድ ግንባታም ጉዳይ ከታች ጀምሮ ልጆች ላይ ከታች ያረገዙ ነፍሰ ጡር እናቶች ላይ ሊጋቡ ያሰቡ ላይ ገና በሃይ ስኩል ደረጃ ፓርት ኦፍ ዘ ካሪኩለም ተሆኖ በካምፔን ደረጃ የሚሰራ መንግስት በጀት የሚያደርግለት የሰው ኃይል የሚያደራጅለት ባለሙያዎች ያሉት ስትራክቸር ያለው እስከ ታች እስከ ግራስ ሩት ሌቭል በየብሎኩ በየመንደሩ ድረስ የሚወርድና ትልቅ ተልእኮ ይዞ የሚሰራ መስሪያ ቤትን እኔ በውስጤ ኢንቪዥን አደርጋለሁ። ቢኖር እንደኛ ላለ ሀገር የረጅም ዓመት ታሪክ የረጅም ዓመት ሀገር የመሆን ታሪክ ያለንን ግን ይሄ የማህበረሰብ ግንባታ እክሎቻችንን ግን በሚገባ አልተሻገርናቸው። ይሞከራል፣ ይሆን አፕሮች ይሞከራል፣ ፕሪማቹር ሆኖ አቦርትድ ይሆናል፣ ወይ ደግሞ እሱ ይለወጥና እንትን ይላል። በጣም ስፖራዲክ ነው፣ ሂሬንድ ዜር ነው። ወጥነት እንትን ይሎም ወይ በጣም አይዘልቅም፣ ወይ በሆነ ነገር ይቋጫል፣ ወይ በፖለቲካል እንትኖች ዲስራፕትድ ይሆናል እና ወይ በቅጡም ራሱ ተሞክሮ ሩቅ የሄደ ነገር የለም። እና ይሄ አሳታፊ በሆነ አይነት መልኩ ኃላፊነት ያለበት ሊጠየቅ የሚችል ሚኒስቴር መስሪያ ቤት ሚኒስትር ሾመንለት ጭምር ተቀምጦ በትልቁ መስራት ቢቻል የሀገረ መንግስት ግንባታ ፍላጎታችንንም በእጅጉ ያግዛል። አሁን ይሄ ትውልዱን እንዴት እናስመልጠው የሚለውን አንቺ ጋር ያለውንም ጩኸት ከታች ኃላፊነት ወስዶ ኒዶችን ለይቶ ክፍተቶችን ለይቶ አሁን እኛ ጋር ካየሽ ልክ የሆነ ነገር ኮሽ ስል ሪትሮስፔክቲቭሊ የሃይማኖት አባቶች ይሰበሰባሉ፣ የሀገር ሽማግሌ ይሰበሰብና ሪትሮስፔክቲቭሊ አፍተር ዘ ኢፌክት ማለት ነው። እሳት ለማጥፋት ነው ብዙ ጊዜ የምንረባረበው እንጂ እሳቱን ኮዙን ለማጥፋት እንደ አይነት ፕሪቬንቲቭ ኦር ፕሮአክቲቭ አይደለም። በጣም ምን ማለት ነው እንትን ነው ምንድነው ወደ ኋላ የሆነ ነገር ከተፈጠረ በኋላ ተመልሶ ሄዶ ነው ጎበዝ እንደዚህ ነው የሆነው እስከ መቼ እንዲሆናል እንዲህ እንዳይሆን በሉ እንግዲህ ከናንተ ይተበቃል ማን ይባላል። የአንድ ሰሞን ሚዲያ ሽፋን ያገኛል ሆሆ ይባላል። ከልብ የማልቀሱ ነገር ላይ ግን አሁንም ክፍተት ይኖራል። ስራዬ ብሎ ይዞት ተቆጥሮ ተሰጥቶት እስከ ታች ድረስ ፊዚካልም ስፒሪቹዋልም ካስኬድ እያደረገ እያወረደ ተጠያቂነት እንዲሰፍን እያደረገ ከበርካታ በትውልድ ግንባታ ስራ ላይ ኃላፊነትና ድርሻ ካለባቸው አክተሮች ጋር አካላት ጋር እየተናበበ የሚሰራ ሚኒስቴር መስሪያ ቤት ሁሉ በክልልም በዞኖችም በወረዳዎችም በክፍለ ከተሞችም በሌሎችም እየተደራጀ የሚሰራ ትልቅ ነገር እንደ ሀገር ያስፈልገናል ብዬ አስባለሁ። ያ ካልሆነ
እንዲህ አሁን ሚዲያ ላይ የምንሰማውን ብቻ እየሰማን ሪአክት እናርካለን ልብን የሚያዝል ነገር ነው ያለው። እንዲህ የሆነ ነው ከሶሻል ሚዲያ ብዙ ነው የሚሆነው። ይሄ ውጤት ነው። መልክ ተይዞ በደንብ ትኩረት ተሰጥቶት እንደ ናሽናል እንደ ብሔራዊ የደህንነትና እንደ ብሔራዊ የሴኩሪቲ ኢሹ ነው መታየት ያለበት። የሀገር ደህንነት ጉዳይ ነው። አሁን ለምሳሌ አላስፈላጊ የሆኑ አገር አፍራሽ የሆነ አጀንዳ የያዙ የውጭ አካላት በድንበሮቻችን ላይ በከተማ ውስጥ ራዲካላይዝ ለማድረግ ሌላም ነገር ለማድረግ ለማሸበር ሲንቀሳቀሱ ቢታይ መንግስት ዝም አይልም አይደለም። የትልቅ ናሽናል ትሬት አድርጎት የብሔራዊ የደህንነት አደጋ ስጋት አድርጎ ለይቶት ኮሚቴ ማቋቋም ካለበት ያቋቁማል፣ መማክርት ማቋቋም ካለበት ያቋቁምና ፎከስ አድርጎ 24/7 የሚሰሩ አካላቶችን ለይቶ ቁጭ አድርጎ ይሄድበታል። ለምን? ትሬት ስለሆነ። ልክ አሁን የምናወራውም ዝም ብለን ነጥለን መተን ሶሻል ሚዲያው ላይ እንዲበስተዋል ልጆች እንዲሆኑ ነው ምናምን ካልን አሁንም ምን ይሆናል? ኢፌክቱ ነው ትሪት እያደረግን ያለ ነው። ኮዙን እንድናወራ ግን መቼም በእኛ ሌቭል ያ ይጠበቃል ብዬ አስባለሁ። እና ያ እንድናወራ ስትራቴጂክ ኮንሰልቴሽን አንቺም ስትጠሪኝ እኔ የተሰማኝ ስሜት ይሄ ነው። እንደው ስትራቴጂክ የሆኑ ቶት ፕሮቮክ ሊያደርጉ የሚችሉ ነገሮችን እናገር እንደሆነ ነው እንጂ ኤግዞስት ማድረግ አንችልም። ስንቱን እናነሳዋለን። ግን ትውልዱ እያየ ነው ሳናውቀው በማንፈልጋቸው አይነት መስመሮች ውስጥ ቻነል ዲ የሆነ ነው ወይ ካልን በጣም ቻነል ዲ የሆነ ነው። አንዳንዶቹ ኢንቴንሽናል ናቸው። አንዳንዶቹ ሆን ተብለው ጊዜው ያመጣውን የቴክኖሎጂ ፕላትፎርም ተጠቅሞ ሆን ተብሎ የሚላኩ ናቸው የልጆችን ጭንቅላት። ምክንያቱም ልጅ ማለት እንደ ፕሮግራም እንደ መጻፍ ነው። አሁን ፕሮግራም የሚጽፉ ሶፍትዌር ኢንጂነሪንግም ላይ ያሉ ሌላም ያሉ ሰዎች ሲንታክሷን ያንዳንዷን ሲንታክስ ኮድ ያደርጓትና መጨረሻ ላይ የሆነ ስራ እንዲሰራላቸው ስለሚፈልጉ ነው ሲንታክሷን ዴቨሎፕ ያደርጓት። ኮድ ራይቲንግ ነው። ልክ ልጆች ጭንቅላትም ላይ በሚዲያውም በሚሰማውም በሚታየውም ሎድ እያደረግ ነው። ቴንክ ዩ ያ የጻፍሽው ኮድ ነው አት ዘ ኤንድ ኦፍ ዘ ዴይ ኦፕሬቲንግ ሲስተም የሚሆነው። ያ ዋቴቨር ሲስተም የሚሰራው በተጻፈበት ልክ ነው። ከተጻፈበት በላይ ፈንክሽን አያደርግም። ልክ የኛም የልጆቻችን ጭንቅላት ሊጻፍበት የተዘጋጀ ነገር ነው። ድሮ የምዕራባውያኖችን እይታ ሼፕ ያደረጉ 3 አመለካከቶች አሉ። አንዱን ልተወውና ሁለቱን ብቻ ላንሳ። መጀመሪያ አካባቢ እስከ ሚድል ኤጅ ድረስ የሼፕ ያደረገው አመለካከት አለ፣ በአብዛኛው ሪሊጂየስ ቪው የሚባለው ማለት ነው። ከዛ በኋላ ግን 2 አመለካከቶች ሼፕ አድርገውታል። አንደኛው ሰው ልጅ ባዶውን ነው ወደዚህ ምድር ሲመጣ የሚመጣው፣ ኢምፕቲ ስሌት ሆኖ ነው የሚመጣው። እንደ ጽላት ላይ እንደሚቀረጸው ልክ እንደዛ ኢምፕቲ ስሌት ሆኖ ነው የሚመጣው፣ ታቡላ ራሳ። ስለዚህ እኛው ነን፣ ሁኔታው ነው፣ ወላጅ ነው፣ አሳዳጊ ነው፣ ማህበረሰብ ነው፣ ትምህርቱ ነው፣ ሚዲያው ነው፣ ሪሊጂየስ ተቋማት ናቸው የሚጽፉበት እንጂ ሲመጣ ነጭ ወረቀት ሆኖ ነው የሚመጣው የሚለው እስከ 18ኛው መቶ ክፍለ ዘመን በጣም ዶሚኔት ያደረገ እሳቤ ነበር። ሳይኮሎጂውም ከሱ ኢንፎርምድ ሆኗል፣ ፊሎሶፊውም ከሱ ኢንፎርምድ ሆኗል። ብዙ ፕራክቲሶችም በሱ ተቃኝተዋል። ሙሉ ለሙሉ እሱ ከዛ በኋላ ባይጠፋም በኋላ ደግሞ የመጣ አመለካከት አለ። የዣን ዣክ ሩሶ ይሄኛው ላይ ጆን ሎክ ነው፣ እዛ ላይ ዣን ዣክ ሩሶ የሚባል ፊሎሶፈር መጥቶ ኢንትሮዲውስ ያደረገው ደግሞ አንድ ጽንሰ ሐሳብ አለ። ኢኔት ጉድነስ የሚባል ጽንሰ ሐሳብ አለ። ንጹህ ባዶ ሆኖ አይደለም የሚመጣው የሰው ልጅ ሲመጣ ሙሉ ሆኖ ነው የሚመጣው። ስለዚህ ምንም አታርግበት፣ ተወው፣ መብቱን ጠብቅለት። አንተ ምንም ነገር ሼፕ አታርገው፣ አትናገረው፣ ተወው። ወደ ፈለገው ነገር ያድጋል ውስጡ አቅም ስላለው ተወው የሚለው ደግሞ መጣ። ጻፍበት የሚለው ነበረ፣ ከዛ ደግሞ ተወው የሚለው መጣ። አሁን መሀል ላይ ግን ያስፈልጋል ከሁለቱም ያ ዌስትን ሼፕ ያደረገው ነው ይሄኛው ምልሽ። አሁን የዌስቱ ኢንፍሉዌንስ ምዕራባውያን ኢንፍሉዌንስ ሊሆኑበት አስተምህሮትም ፍልስፍናም ከነዚህ ከአንዳንድ ነገሮች በስተጀርባ እሱን እናየዋለን። ይሄ ልጆቹን ተዋቸው የሚል ድምፅ አንዳንዴ በሩቅ አነባለሁ። የሚነበበው የሚታየው የሚዘጋጅላቸው የፊልም አይነት እንዲመርጡ ኢንካሬጅ ለማድረግ በስተጀርባ ያለው አይዲዮሎጂን አየዋለሁ። እኔ ፊት ለፊት ያለውን አይደለም። ፊት ለፊት ቆንጆ ይመስላል። ሚዲያው ላይ የሚቀርበው ሙቪ ነው ወይ ዘፈን ነው ወይ የሆነ አክቲንግ ነው የሆነ ነገር ነው እና ልጆቹ ለዛ ይወሰዳሉ። የልጆች ሳይኮሎጂ ነው። ኪዩሪዮሲቲ አለ፣ ጉጉነት አለ በተፈጥሮ። ስለዚህ አዲስ ነገርን ኤክስፕሎር ለማድረግ ስለሚፈልጉ ልጆቹ አዲስ ነገር ሲቀርብላቸው አዲስ ነገር ጋር ይታገላሉ። ያንን አዲስ ነገር ማስተር ሲያደርጉ ግን ከበስተጀርባ እነሱ ውስጥ የሚጻፈው የኮድ አይነት ቢሊፍ ሲስተም፣ ቫልዩ ሲስተም፣ እነዚህ የመሳሰሉት ነገሮች ራሳቸውን የሚያዩበት መንገድ፣ ሌላውን የሚያዩበት መንገድ
በረጅም ጊዜ ይሄ ግሎባል ሲቲዝን የሚባለውን ኢንሹር ለማድረግ ለማምጣት እንደ ምዕራባውያን ማሰብን የስልጣኔ ምልክት አድርጎ የሚቆጥርና አንዳንድ ባህላዊና ሃይማኖታዊ እሴቶቹን ንቆ የሚገኝ እነሱ ላይ መቆም ማለት ሞደርን አለመሆን እንደሆነ የሚያይ ምክንያት እኔ አንድ ጊዜ ስዊድን ለምን ገጠመኝ መሰለሽ 3 ወጣቶች ይሄዳሉ እና 2000 ስንት ነው አክሽን በጣም ቆይቷል 10 ምናምን ዓመት ሆኖታል 14 15 ዓመት እና ይሄዳሉና I was just curious በ11ኛው መቶ ክፍለ ዘመን የተሰራ አንድ ቸርች ጎበኘውኝ በጣም ቶማስ አኩይነስ ጊዜ የተሰራ ነው ምናምን አየውኝ ዋው ብዬ በጣም እንግዲህ የጥንት ነው ተገርሜ ስወጣ ስል በር አካባቢ 3 ወጣቶች አሉ የሆነ በእንትን ይዘው በስትሮ የሆነ ነገር ያደርጋሉ እና ሃይ ጋይስ how are you doing ምናምን አልኳቸው ጊዜ እናገራሉ አወራ ምናምን እና do you guys believe in God አልኳቸው ኦኬ ተያዩ ሶስቱም how do you spell that ነው ያለኝ God አልኳቸው ተያይ አለች አንዱ አያውቁትም ጭራሽ ሰምቻለሁ አንዱ ግን ምን አለ ሁለት ሴት አንዱ ምን አለ የሆነ ቅድመ አያቴ ምናምን አካባቢ እንዲህ የሚባል የሆነ ነገር እንትን ይሉ እንደነበር ግን ሰምቻለሁ አለና ይሄ አንዳንድ ጊዜ መሰልጠን ማለት ትውልዱን ከእምነቱ ከባህሉ ከሃይማኖቱ በኔ ሙያ ሪሊጂየሲቲ ስፒሪቹዋሊቲ በጣም ነው ኢንካሬጅ የሚደረገው ለሰዎች አይምሮ ጤና መሰልጠን ማለት ያን አባንደን ማድረግ ማለት አይደለም ቴሌቪዥን ቤት ውስጥ አለ ማለት ኢንተርኔት አክሰስ አለ ማለት ከነዚህ ነገሮች አላቆ ወደ ሌላኛው መሰልጠን ነው ተብሎ ወደ ተያዘው ወደሚመስለው ነገር እኛን የሚያጋባ መሆን አለበት ማለት አይደለም ለዚህ ቃስ ተብሎ ስራ መስራት ያስፈልጋል ወላጅ ላይ መስራት ያስፈልጋል ትምህርት ቤት ላይ መስራት ያስፈልጋል ሃይማኖት ተቋማት ላይ መስራት ያስፈልጋል ሚዲያዎቻችን ላይ በጣም መስራት ያስፈልጋል ልጆቻችን ላይ ምን አይነት የተመጣጠነ የአስተሳሰብ ግብአት ያስፈልጋቸዋል አንድ አይነት ብቻ ከሆነ ይሾጣል ወደ አንድ ጎን ስኪውድ ይሆናል እንደምንለው ወደ አንድ ጎን በጣም እንትን ያለ የተሳበ ይሆናል ቅርጻቸው ቁመናቸው ከዛ ተመልሶ ለሀገር ነው የሚያስቸግረው ያ ልክ ነህ ተመልሶ ለሀገርን የመብራት የማስተዳደር ኃላፊነት እጃቸው ላይ የወደቀባቸው ሰዎች የቤት ስራ ነው የሚሆነው እና ምን አለ መሰለ ብዙ ጊዜ አሁን ለምሳሌ በትውልድ ግንባታ ላይ የመጀመሪያ ስቴጅ ላይ በፓኒሽመንት እና ሪዋርድ ነው አይደለ ብዙ ጊዜ የሚሰራው አሁን እያየን ያለነው ነገር ስፔሻሊ እንደው የደረሰው ችግር ላይ እኒ ብንል ሚዲያዎቻችን ከቅርብ ጊዜ ወዲህ በተለይ ማለት ነው ሁሉም ሰው እጅ ላይ ነው ሚዲያ ያለው ኦኬ ድሮ በኃላፊነት ኤዲቲንግ ተሰርቶ ኦዲቶሪያል ኖሮ ምናምን ነበር ያም በጣም ነበር ነፃነትን የሚገድበው ይሄኛው ደግሞ በቃ ኤክስትሪምሊ የሆነ የፈነዳ ነገር ነው ለመቆጣጠር የማትችለው አይነት ነው ግን ይሄን ለመቆጣጠር የማትችለው ነገር ያወጣቸውን ሰዎች ሚዲያው ሪዋርድ እያደረገ ያለው እነማንን ነው ሂሮ እያደረገ ያለው እነማንን ነው ብለህ ስታስብ እኔ በእውነቴ ነው የምነግርህ በጣም ነው የምፈራው ማደግ ማለት ዝነኛ መሆን ማለት ገንዘብ ማግኘት ማለት አይደለም ይሄ የትንፍጩ ዱቄቱን አምጩ አይነት አውትፑቱ ነው የሚታየው እና በጣም ማጠብቃቸው ልጆች ኮሌጅ ተምሬ ምን አደርጋለሁ ዩኒቨርሲቲ ገብቼ ምን አደርጋለሁ ዕውቀት ምን ያደርጋል እንንተናኮ እንዲ ብለው የሆነ ገንዘብ ሰርተው በቃ ብዙ መኪና አላቸው ቤት አላቸው ውጪ ይሄዳሉ ከዛስ እነዛን ደግሞ ያመጣና ማለት ነው በትልልቅ ተቋም ደረጃ ሽልማት ሲሰጣቸው በቃ ሂሮ የሆኑ ሲመጡ ታለ ሶ የሚያድግ ልጅ ማደግ ያለብኝ ወደዚህ ነው ማለት ነው የሚል አይነት ቴንደንሲ እንዲኖር ያደርጋል ሶ ይሄንን ባላንስ ከማድረግ አኳያ ምንድነው መሰራት ያለበት ሌላው ደግሞ ቅድም ያልከው ባይዘው ይሄ የምናወራው ክፍል ሌላም ቀን በደንብ አድርገን ረጅም እንትን ወስደን እየከፋፈልን የምንማረው ነው የሚሆነው እንጂ አንድ ልጅ እዚህ ጋር የደረሰው ባህሪው ለምን ኖሮ ካል ከእናት ጽንስ ጀምሮ ምን እየሰማን ያደገው ይሄ ልጅ ምን እየተባለ ነው ከህፃንነቱ ገና ከቶይሌት ትሬኒንግ ጀምሮ አይደል ምንድነው እያደረገ የመጣው እዚህ አሁን የደረሰው ባህሪው ላይ እንዲደርስ ያደረገው ትላንትናው ላይ ምን ተሰጥቶት ነው ያደገው የሚለው ቤተሰብም ጎረቤትም ትምህርት ቤትም እየሰጠው የመጣው ነገር ነው የሆነን ሰውዬ እዚህ ጋር ይሄ ሰውዬ ይሄ ነው እንድንል የሚያደርገን ሶ ያንን ከማስተማር አንፃር ማድረግ ያለብን ነገር አለ እና ሁለቱን እንትን እንዴት ነው የምናስታርቀው ጥያቄ አይ ነው
ያው ተተነትነዋለህ ብዬ ቴንክ ዩ ሰጠው። ቁጭትሽን እኮ ነው እኔ አሁን አንቺ ስትጠይቀኝ የማየው ውስጥሽ ያለውን ቁጭት ነው የማየው። መጽሐፍ ጽፍ ነበር ባይዞ የልጆች መጽሐፍ በጣም ብዙ ጽፍ ነበር ወደ 6-7 እውነትሽን ነው በእውነት በጀርመኛው ላይ ተተረጎማለኝ በእንግሊዘኛ ጎቴ እንትን ያሳተመው እና አይቻይቼ እንዲህ ዝም ብዬ በቃ የሆነ ለትውልድ መጮህ ነገር አለ ውስጤ ሶ አድጎ የጨረሰን ሰው መቀየር ስለማልችል ለምን ህፃናቱ ላይ ያልይዛቸውም ብዬ ነበረ እንደዛ ማረገው። የሚገርምሽ ፍራንሲስ ፉኩያማ እንግዲህ አለ አሁን የምንለው ብዙ ምሁራን አሉ፣ ግን በጣም ግንባር ቀደም የሚታወቅ ሰው ነውና የፖለቲካል ኢኮኖሚም ላይ ሶሻል እንትንም ላይ ኔሽን ቢልዲንግም ላይ ብዙ የሚል ሰው ነው። አይ ቲንክ እኛም ሀገር መጥቶ የማማከር ስራዎችን እንደሰራ መረጃው የተሟላ ባይሆንም የተወሰነ ያለኝ ይመስለኛል። በተለይ አሁን ያለው ስርዓት ወደ ስራ በደንብ በሚገባበት ጊዜ ኢትዮጵያ ፌልድ ስቴት ሆነች ብለው ያሰቡበትም ጊዜ እኮ ነበረ። ስለዚህ ትራንዚሽኑን እንደዛም ስለገመቱት ነው መሰለኝ አይ ቲንክ ብዙ እሳቢዎቻቸው እዚህ እንደተንጸባረቀ እገምታለሁ። የተሟላ መረጃ ግን የለኝም። ለማንኛውም ሰውየው አንድ ሀገር ከአንድ ክራይሲስ እንዴት አድርጋ ወደ ሌላው ፌዝ ትሂድ የሚለውን ምክረ ሀሳብ የሚሰጥ ሰው ነውና ምልከታዎቹን በስቴት ቢልዲንግ እና በኔሽን ቢልዲንግ ከፋፍሎ የሚያየው ነገር አለ። አፕሪሼት ማድረጋቸው ምልከታዎች አሉ። አንዱ መውሰድ የምፈልገው ከሱ ምልከታ መካከል የመንግስት ኃላፊነት ነው ብሎ ያስቀምጠዋል። ይሄ የህዝብን የማስተዳደር ኃላፊነቱን ለማንኛውም ጊዜ ይሁን ለ10 ዓመት ይሁን ለ20 ዓመት ይሁን ፎር ዋቴቨር እንትን ኃላፊነቱ እጁ ላይ አደራው እጁ ላይ የወደቀበት ፓርቲ ኦር ስቴት መንግስትን ሀገረ መንግስትን ለመምራት እድሉን የወሰደው ያ አካል ግሩፕ ኦፍ ኢንዲቪጁዋልስ የሚሆኑ ሌላም አይነት ፓርቲዎች የሆኑ ኃላፊነት አለባቸው ነው የሚለው። ኃላፊነት አለባቸው ሲል የኢንስቲትዩሽንንም ለመገንባት እንደገና ደግሞ የአስተሳሰብንም ለመቅረጽ ነው ኃላፊነት አለባቸው የሚለው። የኢንፍራስትራክቸሩም የነሱ ድርሻ ነው ይላል። ተቋማትን ገቨርንመንት ስታብሊሽ ማድረግ ሌጋል ሲስተሙን ሚሊተሪውን ሌላውንም ሁሉ ኃላፊነት አለበት ይልና እንደገና አይደንቲቲም ላይ ኃላፊነት ሊድ መውሰድ ያለበት መንግስት ነው ይላል። ለዚህ ነው ቅድም የትውልድ ግንባታ ሚኒስቴር መስሪያ ቤት የምልበት አንዱ ምክንያት ምንድነው ናሽናል አይደንቲቲን የተወሰኑ ፖለቲካል ፊገሮች በተወሰነ ጊዜ መጥተው ማቀንቀናቸው መናገራቸው በካቢኔ ሚቲንግ ጊዜ ጠቅላይ ሚኒስትሩ በተወሰነ ጊዜ በቁጭት መናገሩ አልፎ አልፎ ሂሬድ ዜሪያ ነገር መሰማቱ ብቻውን በቂ አይደለም። ያንን አድምቶ በተራዘመ ጊዜ መሬት እስኪወርድ ድረስ የሀገሪቱ የ10 ዓመት እቅድ አለ ላለፉት የተወሰኑ ዓመታት የተመራንበት። ከዚህ በኋላ ደግሞ የ10 ዓመት እቅድ ይኖረናል። ኢትስ ኔቨር ቱ ሌት። ስለዚህ የእቅዱ አካል አድርጎ ሊለካ በሚችል አይነት መልኩ ፊዚካልም ስፒሪቹዋልም ካስኬድ ሊደረግ በሚችል አይነት መልኩ ያንን ነገር በደንብ አርቲኩሌት አድርጎ ድርሻዎች ሲወጡለት አንድ እቅድ እንደ ሀገር ሲዘጋጅ እንግዲህ የፕላን መስሪያ ቤት አለን። የእቅድና እንትናችንን የሚሰራው የሚያስተባብረው መስሪያ ቤት አለ። ከአጀንዳዎቹ መካከል አንዱ አድርጎት ሊሰራ የሚገባው ነገር ነውና እዛ ውስጥ አንዳንዱ ነገር እነ ፓኒሽመንት ምን በላቸው እነ ሪዋርድ ምን በላቸው መንግስት ምን ቢሰራ ነው ይሄንን ናሽናል አይደንቲቲ ንዑስ ብሔርተኝነት አጀንዳዎቻችን አሉ። እንደገና ደግሞ ናሽናሊዝም ደግሞ አለ። ኤትኒክ ናሽናሊዝም አለ። እንደገና ደግሞ ናሽናሊዝም አለ። ሁላችንን አንድ የሚያደርገን ግራንድ ናሬቲቭ አለ። የጋራ የህዝብ መዝሙር አለን፣ የጋራ ፍላግ አለን፣ እንደ ኢትዮጵያ ሪፕሬዘንትድ የምንሆንበት አለ። እሱ ላይ ምን ይሰራ፣ እንደዚህ ደግሞ ንዑሶቹ ላይ ደግሞ ምን ይሰራ። መቼም ሁሉ በዜሮ ሊጣፋ ስለማይችል ሃይማኖት አለ፣ ባህል አለ፣ አለባበስ አለ፣ አመጋገብ አለ፣ የነበረ ወደፊትም የሚዘልቅ ልዩ ልዩነታችን ውበታችን ሆኖ ያንን በተወሰነ ጊዜ አንድ ጊዜ ፖለቲካል ፊገሮች መጥተው የሆነ የሚያካሂዱት ካምፔይን ሳይሆን መልክ ይዞ በደም ጥናት ላይ በተመሰረተ አይነት መልኩ አክተሮች ኖረውት ሊሰራ የሚገባ በቤተሰብ አት ሃውስሆልድ ሌቭል። ይሄን ያነሳውበት ምክንያት ለምንድን ነው? አት ሃውስሆልድ ሌቭል ፉኩያማ
ይሄን ነገር ሊዱን መንግስት መውሰድ አለበት ስለሚል በጣም አፕሪሼት አደርገዋለሁ። ይሄን እንደተጠበቀ ይሆንና ሊዱን መንግስት ይውሰድ ሲል ግን ምን ማለት ነው? የተወሰኑ ፖለቲካል ፊገሮች በተወሰነ ጊዜ አንድ ጊዜ ከሚያዩት ክፍተት የተነሱ ፐብሊክሊ አድሬስ ያድርጉ በንግግራቸው ማለት አይደለም። ሲስተም ሆኖ ስርዓት ሆኖ እስከ ታች ድረስ ይውረድ ነው። ስለዚህ ቤተሰብ ላይ ኦፍ ኮርስ ፕሮፌሽናል ካድሬዎች ናቸው ያን ሊሰሩ የሚችሉት። ፖለቲካል ካድሬው የሚሰራው አለ፣ ፕሮፌሽናል ካድሬው የሚሰራው አለ። ስለዚህ እነዛን ፕሮፌሽናል ካድሬዎች ፈቃደኛ የሆኑ መስራት የሚችሉ ልብ ያላቸው ሰዎች አሉ። እነዛን ይዘሽ ፖለቲካል ፊገሮችን ባሉበት ሆኖ እነዚህኛዎቹም ፕሮፌሽናሎችም አንድ ላይ ተቀናጅተው ዞሮ ዞሮ ሁሉንም አንድ ለሚያደርጋቸው ፋንክሽናል ስቴት እንዴት ይኑረን የሚለው አይደለም እሱ ነው አንድ የሚያደርገው። ስለዚህ ይሄንን ስቴት ልንፈጥር የምንፈልገው in the coming 10 years in the coming 20 years ኢትዮጵያን እዚህ ጋር ገብታ መካከለኛ ገቢ ካላቸው ሀገሮች ተርታ ተሰልፋ በምግብ ራሷን ችላ እንደዚህ ሆና በልጽጋ ብዙ ነገር እንላለን። እነዚህ ነገሮች እውን ለማድረግ መቼም የአንድ ፓርቲ ኃላፊነት ብቻ ይሆናል ብሎ ማሰብም ቅንነት ነው የሚሆነው። ኦር የሆኑ ግለሰቦች ኃላፊነት ብቻ ይሆናል ተብሎ እንትም ሰፊ ነው ነገርየው። ስለዚህ ብዙ አክተሮች ሊሳተፉ የሚችሉበትን መደላደል ምህዳሩን ማዘጋጀት ነው መንግስት የሚጠበቅበት። ይለያል፣ ጋፑን ኒዱን አይደንቲፋይ ያደርጋል፣ ስትራቴጃይዝ ያደርጋል፣ ጎል ሴት ያደርጋል። ለዛ የሚያስፈልጉን ግብአቶች የሰው ኃይል ግብአት፣ የእውቀት ግብአት፣ የገንዘብ ግብአት ያደርግና በጊዜ ከፋፍሎ በዚህ ጊዜ እነዚህን ዴሊቨረብሎች ኤክስፔክት አደርጋለሁ ብሎ አሳልፎ ይሰጣል። መንግስት ኮኦርዲኔት ያደርጋል ማለት ነው። አክተሮች ይኖራሉ፣ ይገመገማል። ይሄ እንዲህ ነበር መሄድ ያለበት፣ እንዲህ ነው ሄደው፣ ከዚህ በኋላ እንዲህ ነው የምንፈልገው እያለ ፖለቲካል ዊል ኖሮ አንድ ላይ ይሄ መሰራት ያለበት ስራ ነው የሚለው እምነት አለኝ። እሱ ሲሰራ በአት ሃውስሆልድ ሌቭል እናት፣ አባት፣ ሲንግል ፓረንቶች እንዴት አድርገው ፓኒሽመንት ስትራቴጂያቸው ምን ይምሰል? መንግስት የኔ ንብረት ነው ማለት መቻል አለበት። እዛ ጋር ያለው ልጅ አቢዩዝድ እየሆነ ያለው ልጅ እኔ ስለወለድኩት አንቺ ስለወለድሽው እንደ ልብሽ እንደ ኳስ ምትጠልዡ መሆን የለበትም። ልጅ በትልቁ ስናስበው የሀገር ንብረት ነው፣ የምድር በረከት ነው። በአደራ እጃችን ላይ የተሰጡን በአደራ የምንጠብቃቸው ናቸው እንጂ ልጆች እኛ ስለወለድን እንደፈለግን የምናደርጋቸው አይደሉም። ስለዚህ we don't own them። እኛ ኦን የምናደርጋቸው አይደለም፣ ስቱዋርድ ነን፣ ባላደራ ነን። በትልቅ ኃላፊነት በእውቀት ግን ካልሆነ እውቀቱን መንግስት ካላስታጠቀ አት ሃውስሆልድ ሌቭል ወርዶ እነዚህ ነገሮች ከመጋባታቸው በፊት ቢሆን ሸጋ፣ ከተጋቡም በኋላ ችግር ከመፈጠሩም በፊት ተጸንሶም ሳለ ቢሆን በጣም ሸጋ፣ ልጆች እንደተወለዱም በየዕድሜው። ለምሳሌ አንድ ነገር ልንገርሽ እስቲ፣ አንድ ምሳሌ ልንገርሽ። እዚች ጋር አበበች የምትባል ልጅ አለች፣ እዚህ ጋር በቀለች የምትባል ልጅ አለች። ሁለቱም ከአበበና ከበቀለ አረገዙ እንበል። በቀለች ከበቀለ አረገዘች፣ አበበች ከአበበ አረገዘች እንበል። ምሳሌ ልሰጥሽ ነው። በቀለች ገና ማርገዟን ለበቀለ ስትነግረው ኦራ አበባዬ እኮ ቀረ ሳላረግዝ አልቀርም መሰለኝ ስትለው እንደው ምስጋናውን እንደው በቃ አምላኩን በሚያምነው እምነት ተንበርክኮም እየተገለባበጠም ምስጋና በቃ ልጅ ሊሰጠኝ ነው ፈጣሪ ማለት ነው ብሎ በቀለ ለበቀለች የሚሰጠው ኢሞሽናል ሪአክሽን አለ። በቃ ይስማታል ምላታል። በኋላም ደግሞ አማረኝ ምናምን ስትል እኔን ይመረኝ እያለ የምትፈልገውን ነገር እያደረገ አበባውን ለብ ይበልልሽ፣ ገባ ይበልልሽ፣ ክትፎ እንዴት ይሁን ዳርዳሩን ነው እያለ በዛ ታጅቦ 9 ወር ሙሉ በቀለች ማህፀን ውስጥ የተቀመጠውን ልጅ እናስበው። አበበች ደግሞ አለች እዚህ ጋር ተመሳሳይ እንደዚሁ የማርገዟን ዜና ለአበበ ስትነግረው አንቺ እኮ ቀልድሽ አይጠገብም፣ አንቺ እኮ ትቀልጃለሽ ብሎ ፊቱን ቢለዋውጥባት አይ እውነቴን 2 ወር ነው እንደዚህ ነው ከኔ እንዴት ስርዓት ይኖርሽ በዚህ ኑሮ ላይ ምናምን ብሎ ምላሹን አስቢውና ምቱን አስቢው። አላቅልሽም እዛ ምናምን ብሎ ወይ ከዛ ብሎ ብቻ የሚመለሱትን መጥፎ መልሶች ቢመልስ በኋላም ደግሞ አማራይ ስትል እንደው አፈራባሽ መርሽ እያለ ጸጉር እያያዘ እንትን የሚል ቢሆን የሚመታ የሚደልቅ ቢሆን የሆነ ነገር ያስፈልገኛል የራስሽ ጉዳይ የሚል ቢሆን አስቢው። 9 ወር እዚህ የሚቆየውን ልጅ አስቢው። አበበች ማህፀን ውስጥ የሚቆየውንና በቀለች ማህፀን ውስጥ የሚቆየውን ልጆች አስቢያቸው። ሲወለዱ ሲሚላር ሳይኮሎጂካል ሜካፕ ይዘው የሚወለዱ ይመስልሻል? የትውልድ ግንባታ ሚኒስቴር መስሪያ ቤት ያስፈልገናል የምለው ማን ነው ይሄን ኃላፊነት ወስዶ የሚሰራው? ፓረንት ኤጁኬሽናችን የት ጋር ይሄን ትውልዱን የማስታጠቅ የማንቃት ሚዲያዎችን ሀየ ማለት በሚዲያ የሚተላለፉ በትምህርት ቤቱ ላይ የሚደረጉ በስራ ቦታ ላይ ለነፍሰ ጡር እናቶች ላይ የሚደረጉ ነገሮችን በሂደት ልጁ ላይ የሚያመጣውን ኔጌቲቭ ኢምፓክት አይቶ የሚሞግት ስለመብት ስለ ብዙ ነገር የሚያደርግ ይሄን መደላደል መንግስት ካልፈጠረው ስራዬ ብሎ ተቆጥሮ ተሰጥቶት የሚሰራ ሚኒስቴር መስሪያ ቤት ከሌለን አበበች በዚህ መልኩ በቀለች በዚህ መልኩ ጻንሰዋል። ሲወለዱ ልጆቹ ይሄኛው ማሙሽዬ ስም ማን ነው ገና ሳንለው መጥቶ ስም ማን ነው የሚል ልጅ ነው የሚሆነው።
ነፃ ቤት ነው የሰነበተው። ይሄኛው ገና ስም ማን ነው ሲባል አንገት የሚደፋ ነው የሚሆነው፣ ጥፍሩ ጣቱን የሚጠባ ነው የሚሆነው። ምን አይነት ሊትሬቸር አለ ገብተሽ ማንበብ ትችላለሽ። በምን ቀን ተፈጠርኩ ማዘር ቱ ቻይልድ ትራንስሚሽን ኦፍ ዲፕሬሽን የሚባል አለ። እኔ ተርሚናል ዲግሪ በምሰራበት ጊዜ ፒኤችዲ እንሰራ በአብዛኛው እዚህ ኤሪያ ላይ ነው የሰራሁት እና በተለይ ይሄ ቻይልድሁድ አድቨርሲቲዎች በልጅነት ጊዜ ልጆች ላይ የሚፈጠሩ የስሜት ጫናዎች ባደጉ ጊዜ ምን ያህል የአእምሮ ጤና መቃወስ ያመጡባቸዋል የሚለውን ነበር የማየውና እነዛስ ደግሞ እንዴት ተደርገው ነው ሚቲጌት የሚደረጉት? ሚዲዬሽናል ሮል ያላቸው ቫሪያብሎች አሉ ወይ? ያንን መጥፎ ውጤቱን ለማስቀረት ሚና አዎንታዊ ሚና መጫወት የሚችሉ ድርጊቶች አሉ ነው ወይንስ በቃ በልጅነት ጊዜ አንድ ችግር ውስጥ ከተገባ በወላጅ በኩል ሊሆን ይችላል፣ በአስተዳደግ ሊሆን ይችላል፣ በድህነት ሊሆን ይችላል፣ ከበጽንስ ላይ ያለ ልጅ አንድ ችግር ውስጥ ከተገባ ፎሬቨር ችግር ነው ነው ወይንስ በመሃል ውጤቱን መቀልበስ ትራጀክተሪውን መለወጥ የሚያስችሉ ቫሪያብሎች አሉ የሚል ሚዲዬሽናል አናሊሲስ ነው የሰራው። ስትራክቸራል ኢኩዌሽን ሞዴሊንግ ይባላል። ያንን የሰራሁበት መልቲ ቫሪየት የሆኑ ነገሮችን ነው ሚዲዬሽናል ሮል አናላይዝ የምታደርግበት ነው። በዛ ነው አይቼ ፋሲኔትድ የሆንኩኝ ነበረ የምሰራው ስራዬን። በጣም ቶሎ ምን የጨረስኩት በጣም ተደስቼ ነው። በኮቪድ ጊዜ ነው ቬሪ አንፎርቹኔት ዲፌንድ ያደረግኩት። በዙም ነው እኛ ዲፌንድ ያደረግነው። ግራጁዌሽንም በዙም ነው። እውነት የለም ኮቪድ ነው በቃ የመጨረሻ ሴሚስተር የዘመን ጥፋት ላይ ነው እንትን ያልከው። ስለዚህ ታሪክ አለ። ግን ለራሴ ሪዲንጌ ሰፊ ነው። የምሰራውን ስራ ሰራለሁኝ። የእውነት ምድሬን እያሰብኩ ነበር ያንን የምሰራው። እነዚህ እውነቶች መቼ ነው እኔ ምድር ላይ እኛ ህዝብ መካከል እውን የሚሆኑት? አስፈጻሚዎቻችን በዚህ ደረጃ ኢንሪችድ ሆነው ኢኩዊፕድ ሆነው ፖለቲካል ሊደሮቻችን ይሄንን ተገንዝበውት መደላድሉን ፈጥረው ተናበን መቼ ነው የኔሽን ቢልዲንግ ስራችን እንደው ይሄ ብዙ ማይሞገት አይነት ለተወሰነ ጊዜ ዋጋ ሊያስከፍለን ይችላል። ግን መሰረቱን እኛ ከጣል ነው በትውልድ ቅብብሎች ነው አገር የምትበለጸገው አገር የሚጸናው የጀመርነው። መቼም ዘላለም ቁጭ ብለን አገርን የምናጸና ሰዎች የለንም። ሁላችን ኃላፊዎች ነን። ግን እንትኑ ፍሬምወርኩ ፋውንዴሽኑ ከተጣለ ግን በትውልድ ቅብብሎች እሱ ላይ ነው ኢሬክትድ እየሆነ የሚሄደው። እስከ ግራውንድ ፍሎር ተሰርቶ ከዛ የሚተው ህንፃ አልሰለቸሽም? መሰረት ለመስራት ብዙ እንትን ተብሎ መሰረትም ላይ በቃ ዝም ብሎ ይውጣ የራሱ ጉዳይ እየተባለ ሲወጣ መሰረት በኋላ ላይ ምን ያህል ሊሄድ እንደሚችል ያለማሰብ ክፍተት ታይበታለች። አረ ይሰነጠቃል፣ አረ ይወድቃል፣ በቃ የፈጀውን ይፍጅ እንትና በቃ እጣረው አውጣው አይነት ነገር ተብሎ በትውልድ ጉዳይ የይድረስ አይሰራም። ግን ባይዘው ዶክተር እዚህ ጋር ምን አለ መሰለህ፣ እኔ አሁን ለምሳሌ እንደዚህ አይነት ሐሳብ ያላቸው ሰዎች ወደ ሚዲያ መውጣት አለባቸው ብዬ ስላሰብኩ ያመጣው። ሌሎችም እንደዚህ ሊያደርጉ ይችላሉ። ሁሉን ነገር ፖለቲሳይዝ ማድረግ ዕውቀታችንን እንዳናካፍል እንቅፋት ሆኖብናል። ማውራት ፈርተናል፣ ተሸማቀናል። እዚህ ደረጃ መድረስ እኔ በእውነት እኔ በበኩሌ በጣም ፓኒክ ሆኛለሁ። በቃ ለምን ሁሉም ነገር ፖለቲካ አይደለም። በቃ እንደውም ፖለቲካ ትንሽ ፐርሰንት ነው የሚይዘው። መንግስት ህዝብን ያስተዳድራል። በቃ ተገዢና ገዢ ምን መምሰል አለባቸው፣ የሆነ ፍሬም ይሰራል። በተረፈ ግን የሚያስተዳድረው ህዝብ ምን አይነት ነው? ስራ ማቅለል ነው። እንደገና ጤነኛም ሀሳብ ነው። ይሄ ሀሳብ መዳበርም አለበት፣ መውጣትም አለበት፣ ማደግም አለበት። ይሄንን እንደ ጥሩ አውትፑት ማየት ነው ያለበት መንግስት ራሱ። ፍላጎቶችም እንዳሉ አያለው፣ ሙከራዎች እንዳሉ ያለው እና አይነ ሙከራ ለምሳሌ ያህል ያስደስተኛል መሰለ። እኔ በበኩሌ ልጅ የወለድኩኝ ጊዜ ኮንትራት ሰራተኛ ነበርኩኝ። በ14 ቀንሽ ስራ መግባት አለብሽ ብላኝ አለቃዬ ሄጄ 3 ወር የወሊድ ፍቃድ እንዳለ ምናምን ኮንቪንስ አድርጌ ከዛ ወልጄ ስገባ ግን በጣም ቻሌንጅ ስላበዛችብኝ ስራዬን ተውኩኝ። በራሴ ነው ከዛ በኋላ እንትን ያልኩት ለበጎ ሆነ። በዚህ አንፃር አሁን እየተሰራ ያለ ነገር ምንድነው ብትለኝ፣ ስፔሻሊ የመንግስት ሰራተኞች ታውቃለህ፣ ህንፃው ላይ የህፃናት ማቆያ ክፍል አለ። 3 ወሯን ጨርሳ ስትመጣ ልጇን የምታቆይበት ክፍል አለ። በጣም መንግስት እውነት መደገፍም መጨብጨብም ካለበት ሁሉ ነገር ፖለቲካ እየተባለ ጥሩ የተሰራው መጥፎ የተሰራው ረሚም እየተደረገ ፊልተር ማድረግ ስላቃተን ነው እንጂ እኔ እውነቴን ነው እደነቃለሁ። ለምሳሌ ምገባ አለ፣ የትምህርት ቤት ምገባ አለ። እንደገና ህፃኖች የሚቆዩበት ክፍል አለ። አራስ ልጅ ይዛ መምጣት ትችላለች። ስራዋን እየሰራች በመሃል እዚህ ጋር ቤቢሲተሮች አሉ። በጣም ንጽህናው የተጠበቀ በሳይንስ የተደገፈ ከግድግዳው ስዕል ጀምሮ ምናምን ሁሉ ነገር ጡት አጥብታ ተመልሳ ሄዳ የቢሮ ስራውን ትሰራለች። አንተ ይሄ እኮ ድሮ ስናስበው ሌክዠሪ የሚመስል ነገር ነው።
በመንግስት ሰራተኞች የቀናውበት እንትን አለ። ሲወጡ ለምሳሌ ፐብሊክ ትራንስፖርት ሳይሆን የመንግስት ሰራተኞች እንትን አላቸው፣ ትራንስፖርት አላቸው። ሶ ምንድነው የምታየው ማለት ነው? ፍላጎት አለ ማለት ነው። በደንብ አድርገን ግራውንድ ሌቭል አስይዘን ደግሞ ወደዚህ ብናወርደው አሁን በተለያየ አስተዳደግ ውስጥ አድጎ የተበላሸ ትውልድ ሁሉንም ባንልም የሚያመጣውን ውጤት አይተን እሳት ለማጥፋት ከምንሄድ ግዴለም አሁን ሰፈር አድርገን መሰረት ብንሰራለት ከ10 ዓመት በኋላ ያለው ትውልድ ቢያንስ እፎይ የሚል ይሆናል ማለት ነው አይደል? እዚህ ነው ይሄን በጣም ድንቅ ነገር ነው ያነሳሽው። ሁሉ ጊዜ ከሚያስደስቱ ነገሮች መካከል በተለይ አሁን ያነሳሽው በደንብ ዲቴሉን ስለማውቀው ነው ዝም ብዬ ማደምጥሽ የነበረውና ተጠቃሚ እንዲ አፕሪሺየት የሚያደርግ ሰው ደግሞ ሲናገር ስሰማው ለኔ የሚሰጠኝ መንፈስ እርካታ አለ። ምክንያቱም ስለማውቀው ከጅምሩ ጀምሮ ይሄን ሂደት በጣም አውቀዋለሁ። በአንዳንድ ደረጃ ምክሮች የተካተቱበትም ስራ ስለሆነ ስለማውቀው በደንብ ነው የማውቀው ሲጀመር ጀምሮ። በነገራችን ላይ ከሀገር ሳልወጣ ለትምህርት ሪኮመንድ አድርጌያለሁ ይሄን ሐሳብ። አዎ እና ድሬዳዋ ላይ እርሊ ጀምረውት ነበረ። አሁንም በህይወት አሉ እርሊ። አሁን ይሄ በዚህ በስፋት ሳይጀመር ጀምሮ ድሬዳዋ ሀረማ ዩኒቨርሲቲ ስለነበርኩኝ ድሬዳዋ ሀረር አካባቢ ጅጅጋ አካባቢ ብዙ ስልጣናዎችን ሰጥ ስለነበረ አንዱ ሪኮመንድ አድርጌ የነበረው ይሄ ነውና በራሳቸው የቢሮ ኃላፊዎች ተነሳሽነት ወስደው ጀምረውት ነበረ እና በፖሊሲ ደረጃ እንዲደገፍ ስራ መስራት የተጀመረው ከዛ ጊዜ ጀምሮ እንደነበረ በጣም አስታውሳለሁኝና ከመጣሁኝም በኋላ የዚህ ምክክር አካል መሆንም የመምከርም ሐሳብ የመስጠትም እድሉን አግኝቼ ስራዎችን የመምራት እድሉን አግኝቼ አይቻለሁና አሁን እንዳልሽው ነው ፍላጎቱ እንዳለ። አሁን ቅርብ ጊዜ የተሻለ 38000 የህፃናት ማቆያዎች ማንም ያልሰራውን ምናምን እየተባለ በክቡር ጠቅላይ ሚኒስትራችን በኩል ሲነገር ሰምተሻል። ይሄ ምንድነው የሚያሳየው? early childhood education እና early childhood development ላይ ኬር ላይ ማየት ወዳለብን ነገር ማየት እየጀመርን እንደሆነ በጣም አመላካች ነገሮች አሉ። በፓርላማ ድረስ እየተነገረ ነው ያለው። ካቢኔ ተሰብስቦ አጀንዳ ተኩኖ ይሄ ነገር ስሰማው ቶፒኩን እኔ እንዴት ከላይ እንደታች እንደነዘረ ነገርሻለሁ። በጣም ዋው ነው ያለው። በተማሩ ሰዎች ኪንደርጋርደኖች ራሱ በተማረ ሰው ነው መሰራት ያለበት። ይሄንን መጫወቻዎች እሁድ ዝግ መንገድ ተደርጎ ሌላም ተደርጎ ህፃናት ተኮር የሆነ early years investment ተኮር የሆኑ ኮንቨርሴሽኖችን እያየን ነው። እንዳልሽው ነው እኔ በጣም ነው መስማማው። አፕሪሺየት መደረግ ያለበትን ነገር ሁሉ ጊዜ አፕሪሺየት ማድረግ ያስፈልጋል። ሁሉ ነገር ፖለቲሳይዝ ካደረግሽው አይሆንም። በጣም ነው መስማማው። ተፈራለው ዕውቀትም ማካፈል ባለሙያዎችም ደግሞ በቁጭት ስለተናገሩ እንደ ውስጣቸው እንትን ነው ማለት አይደለም። ሁሉ ጊዜ ፊደል የሚቆጥሩ ሰዎች ውስጣቸው የሚያዩት ነገር ያላቸው ሰዎች ንግግራቸው ይታወቃል። ያለ መርካት ዝንባሌ ያላቸው ክሪቲክ የሚያደርጉ ይመስላል፣ ግን ክሪቲክ እያደረጉ አይደለም። ክፍተቱ ስለሚታያቸው ይሄ ክፍተት መሞላት አለበት ይላሉ በጩኸት እንጂ ነሰሰርሊ ውስጣቸው ያለው ኢንቴንት ምንድነው? ሄይ ጋይስ let's do this ነው እንጂ you're not doing right አይደለም። ይሄ የለየለት ፊት ለፊት መጥቶ ምንም እየተሰራ አይደለም ሁሉ ነገር ዜሮ ነው ካለ ያ ራሱን የቻለ የሚያስተናግዱበት አግባብ ሊኖራቸው ይችላል። ሶ እንደው ሚዲያ ላይ ቀርበው አንዳንድ ቴክኒካል ኦሪየንቴሽን ያላቸው ወሬዎች ሲወሩ መጨፍለቅ ሳይሆን ስላለ በጎ ጅምር ስላለ በጣም ጥሩ ጥሩ ነገሮች ስላሉ እነዛ ላይ ደምሮ እነዛ ላይ ጨምሮ የበለጠ አቅም እየፈጠሩ እንደ ሀገር ይሄ ፋንክሽናል ስቴት መስራት ስለሆነ አሁን ኢንቴንቱ ነው ብዬ ነው የምወስደው። የቅርብ ጊዜ ኢትዮጵያን ታሪክ ስንወስድ ከእንግዲህ ሌት 19th ሴንቸሪ ብዬሻለሁ ቀደም። ከዛ ጊዜ ጀምሮ ከፋፍለን እንኳን ስንወስድ ሁሉም ጋር ምን አለ የጋራ የሚያደርጋቸው ብትይኝ ሁሉም በገባቸው ልክ በመሰላቸው ፍሬምወርክ ፋንክሽናል ስቴትን እውን ለማድረግ ነው የተጉት። ተሳክቶላቸው አልተሳካላቸውም ሌላ ግምገማ መድረክ ነው የሚሆነው። እሱ አሁን ያለው 100% ይሳካልታል አይሳካልትም እሱም ሌላ ግምገማ መድረክ ነው የሚሆነው። እያለን ግን በህይወት እንዲሳካ ፋንክሽናል ስቴት ክሬት የማድረግ እውን የማድረግ ፍላጎቱ ይሄ ፒውር የሆነው ኢንቴንት እውን መሆን እንዲችል ይሄ እንደ ክፍተት ይታየናል። እዚህ ጋር በትውልድ ጉዳይ እንዲቢሰራ ጥሩ ምን ሄድ ይመስለናል እንላለን። ጥሩ ነው እንዲህ አይነት ሰው ባይዘው እንዲ ቁጭት ያለው ሰው ሲመጣ I want to be part of it እያለ ነው። ስለዚህ ዝም ብለህ ዕውቀት ኖሮ ምን ብለህ አሁን ውጪ ተምረህ መጣ እዛ ብዙ ሊከፈል ሲችል ማለት ነው። ሀገር ላይ እኮ ስትመጣ ግድ የለም እሳት ነው የሚባለው መሃል ላይ ገብቼ እኔ ራሴን ስራ መስራት እችላለሁ ስላልክ ነው። ሶ ቁጭቱ የሚያናግርህ ነገር እዚህ ቦታ ላይ ቦታ ቢኖረኝ አስተዋጽኦ ማበርከት እችላለሁ ከሚል አንፃር ነው እንጂ
ሌላ አይደለም እኮ አይደለ? ያ በእንደዚህ አይነት መልኩም ደግሞ ሲወጣ ሐሳብ አሁን ፖሊሲ ሜከሮች ይሰማሉ እኮ ኃላፊነት ያለባቸው አካላት እኮ ያያሉ። ኦኬ ጋይስ ይላሉ፣ ግብአት ይሆናል። አሁን ደግሞ ገና ሀገር መንግስት ፎርም ልናደርግ ነው መስከረም ጥቅምት ላይ ከምርጫው በኋላ እግዚአብሔር በሰላም ነገሮችን ከወሰደ ምንድነው የሚሆነው? ቀጣዩ ስቴጅ ደግሞ መንግስት መመስረት ነው። ከዛ አስፈጻሚዎችን መመደብ ምን ማለት ከዛ እንደገና ደግሞ እቅድ ይዞ እንደገና መታገል ነው የሚሆነው። ካሁኑ አንዳንድ ነገር እየሰማን ነው። የመረጣችሁን ህዝብ እየሄዳችሁ አዋሩ፣ አነጋግሩ፣ ክፍተቱን ስሙት፣ ችግሩን ስሙት፣ ተነጋገሩ፣ ውረዱ። አንድ ክልል ላይ ሄዶ መመለስ ብቻ አይደለም። እንትን ከሄድክ ከእንትን ማልፈሄድ ከእንትን ማልፈሄድ እስከ ጥግ ውረድ፣ ፌስ ቱ ፌስ ተነጋገር። እነዚህ ነገሮች ምንድን ናቸው? በቀጣይ የተሻለ መስራት እንፈልጋለን ነው አይደለም ሲጠነፍፍ። ስለዚህ ለዚህ ግብአት መሆን የሚችሉ ነገሮችም ነው እዚህ ጋር እያልን ያለ ነው። ከሁሉም ስለሆነ ዳታ የሚሰበስቡት አሁን እኮ ምንድነው ምክክር ኮሚሽንም አለን እኮ። በዛ ምክክር ኮሚሽን ደግሞ እንደገና ፌስ ቱ ፌስ ተብሎ አጀንዳ ተሰብስቦ ተለይቶ ምክክር ተካሂዶ ደግሞ የሚጠቅሙ የሚያስኬዱን ካላስፈላጊ መሳሳብ የሚያላቅቁና ወደፊት እንድንራመድ መደላድሉ የሚፈጥሩልን ነገሮች እየተወለዱ ከመጡ ሰየው ነው። እነዚህ ነገሮች የተጨመሩ ሲመጡ እኮ ነው እንደ ሀገር እንጂ ከሰማይ ተሰርቶ አልቆ ዱብ ያለ ሀገር እኮ የለም። ሁሉም በቻሌንጅ አልፎ ነው። ሁሉም በሲቪል ወር አልፏል። በጣም ሁሉም ባልልም አብዛኛው ሲቪል ወር አልፏል። ከሲምፕል ቱ ኮምፕሌክስ ነው የሄደው። ከአንድ ነው እያለ ወደ 10 የደረሰው ሰው እያዩ ተስፋ መቁረጥ ሳይሆን ይቻላል። ነገ ሁኔታዎች መደላድሎች የተፈጠሩ ሲመጡ የተሻለ ቤተር ፊውቸር አለ። ሁሌ ማጠንጠኛችን እሱ መሆን አለበት። የተሻለ ነገር አለ የሚለውን ይዘን ነው መሞከር ያለብን። እንሞክራለን። ከተሳካ አሰየ ነው። ካልተሳካ ደግሞ ያው አትሊስት የሞከርንበት ሞቲቭ በጎ መሆኑ ላይ እርግጠኛ ከሆነን ሁሉን የሚያይም አምላክ ስላለ ሪዋርድ ይደጠበቅ ይሆናል ብዬ አስባለሁኝ። ፕሮፌሰር አሁን አንተ በግልህ እየሰጠህ ያለው ስልጠና አለ አይደለ? እና ምን ይታያል ማለት እኔ ያው ሁሉ ጊዜ እንትን ነኝ በጎ ነገር ነው የሚታየኝ ከጨለማው መሃል ብርሃን ከበጣም መጥፎ ከሚባል ነገር ጥሩ ነገር የትኛው ነው ብዬ መርጬ ለማየት ነው የምሞክረው። መቼም ቢሆን ሀገሬ ላይ ክፉ ነገር ለመናገር አልፈልግም። በሀገር ተስፋ አልቆርጥም እና እስከ መጨረሻው ድረስ የምችለውን ነገር እንደው መቼስ ያረኩ ባይመስለኝም በመፍጨርጨር ላይ ነው ያለው። ቢታይም ባይታይም ለሚዲያ ባይወጣም ቢወጣም ሁሉ ጊዜ የኔ የውስጥ እንትኔ እንደዛ ነው። ምንድነው የሚታይህ ማለት አሁን አንተ በግል በጣም በትንሽ ደረጃ የምትሰጠው ስልጠና አለ። እኔ አይዊሽ ትልቅ ቦታ ይዘህ ሀገር ብትጠቀምብህ በጣም ነው ደስ የሚለኝና እስቲ እሷን ንገረንና ብናጠቃልል ምን ይመስላል? ሰፊ ነው ግን ሌላ ቀን እንገናኛለን አድርገን ደስ ይለኛል። አንቺም ጋር ያለው ቁጭት አንቺም ጋር ያለው ፓሽን በጣም ነው አፕሪሺየት የማደርገው። እንዳልኩት ነው ቅድም ሚስ አንደርስታንዲንጎች ሂር ኤንድ ዜር ሊኖሩ ይችላሉ። ቦልድሊ የሚናገሩ ሰዎች፣ ፈጥነው የሚናገሩ ሰዎች፣ የተሰማቸውን ወዲያው የሚናገሩ ሰዎች ቶሎ ሚስ አንደርስታንድ ይደረጋሉ። ይሄ የሰው ታሪክ የሚነግረን ነው። ወደ ቅዱስ ቃሉ የምንግባ ካልን እዛም ገብተን ካራክተሮችን መውሰድ እንችላለን። ሁሉ ጊዜ ሪስክ አቨርተር እና ሪስክ ቴከር የሚባል በሁለት ይከፈላል ሰው። ሪስክን የሚወስዱ አሉ፣ ሪስክን የሚያስወግዱ አሉ። እና በመናገር ሪስክ የሚወስዱ ሲቀድሙ ሲፈጥኑ ጮክ ብለው ሲናገሩ ያበጁ የሚመስላቸው ብዙ ሰዎች አሉ። እና አንዳንዴ ለሚስ አንደርስታንዲንግ ይጋለጣሉ። ስለፈጠኑ ጮክ ስላሉ የተሰማቸውን ዝክዝክ ስላደረጉ እንደ ትሬት ይታያሉ። ይሄ የተለመደ ነው። እና አንቺ ጋር የማያቸው በጣም ደሳስ የሚሉ ነገሮች አሉ። በጠይቅሽ እርግጠኛ ነኝ ብዙ ነገር ትነግሪኛለሽ ብዬ አስባለሁ። ይሄ ቴምፕራመንትሽ ለብዙ ቻሌንጆች ኤክስፖዝ አድርጎሻል። ብዙ ጊዜ ምክንያቱም እንፈራለን። ይሄ እንትናችንን የማያጎላ የሚመስለን ሰው ትንሽ ኩዌስችን የሚያደርገን የሚመስለንን ሰው እሱ እንትን ነው እንላለን። ይሄ ነገር አለ። ግን ምን ይላል መሰለሽ ሃንስ ፊንዘል የሚባል ሊደርሺፕ ላይ የሚጽፍ ሰው አለ። እሱን አስታወስሽ? ሃንስ ፊንዘል ጀርመናዊ ጸሐፊ ነው እና 10 ቶፕ ሚስቴክስ ሊደርስ ሜክ ብሎ ይጽፋል መጽሐፉ ላይ 10 ታላላቅ ስህተቶች ሊደሮች የሚሰሯቸው ብሎ የሚጽፈው ሚስቴክ ነምበር 4 ዩ ሚስቴክ ነምበር 5 ላይ ምን ይላል? አቮይዲንግ ማቭሪክስ ይላል። ይሄ ወጣ አርገው የሚጠይቁ የሚያስቡ ሰዎችን ቶለሬት ማድረግ አለመፈለግ፣ ጠያቂዎችን አለመታገስ፣ አውጥቶ መጣል እነሱን ማስወገድ እያለ ስለ ዴሊጌሽን ስለምን ይናገራል። ግን አንዱ የሚናገረው ይሄ ወጣ አርጎ የሚያስቡ ወጣ አርጎ የሚጠይቁ ከዚህ ልቅ እንዲህ አይሻልም የሚሉ ሰዎችን እንደ ትሬት የመቁጠርና የማስወገድ። እንደዛ ከሆነ የምንፈልገው ይሄ ፈንክሽናል ስቴት ቢልዲንግ ግባችን የመሟላት እንትኑ ምክንያቱም ሰዎች ናቸው፣ አክተሮች ናቸው ተሰባስበው ያልታየ ክፍተት እያሳዩ እየታየ እየተከለሰ ሪቫይዝ የተደረገ እየተገመገመ እየታሸ ወደፊት መሄድ ነገር ነው እንጂ እነዚህ አይነት ሰዎች ቅርበት
የሚንደፈጉ ከሆነ ልክ ማይመጣበት ነገር አለ። እርግጠኛ ነኝ ብጠይቅሽ ከዛ አንፃር ብዙ ልትይኝ እንደምትችይ አስባለሁ። መጠየቅ ልተውና ግን ምን ይታያል ስለሆነ ያልሽኝ እኔ ከዚሁ ጋር አያይዤ መናገር ፈልጋለሁ። ለዚህም እንዲያንደረድረኝ ነው እሱን ያነሳሁት። በደንብ ተያይዘን መስራት የምንችልበት ምህዳር ይታየኛል። በደንብ ተያይዘን ሳንፈራራ ገባሽ? የተለመደው ፊት ብቻ ነው መስራት የሚችለው የሚለው እኔ ብዙ ሩቅ ይወስዳል ብዬ አላስብም። እና አንዳንድ ቦታዎችም ላይ ሳይ ተስፋ ነገር አለ። ተተኪ ትውልድ መጪ ፍሬሽ ብለድ ምናምን እየተባለ ብዙ ነገር እናያለን። እና አሳታፊ የሆነ አካታች የሆነ አሁን ምክክሩም የምታየው ይሄ ነው። ሁሉም ይመካከር ነው። ወደ 5000 ምናምን ነው የተዘጋጀው። እና እሱ ካልቸር በልጽጎ በደንብ አጀንዳዎች ላይ ፕሮብሌም ልየታ ጭምር የተለየ ነገር ወርዶልሽ የተለየው ነገር ላይ ማውራት ሌላ ነገር ነው። እሱ የመለየቱ አካል ሁሉ ተደርገሽ ችግሮቹ እነዚህ ናቸው 5 ናቸው በእነዚህ ላይ ምን ታስባለህ ተብለሽ ማውራትና ችግሮቹ ምን ይመስላል ተብለሽ ማውራት በጣም ለየቅል ነው። እና እኔ የሚታየኝ የትውልድ ግንባታ ስራችን የበለጠ አሳታፊ የበለጠ ውጤት ያለው የሚያፈራ እንዲሆን ለማድረግ አክተሮችን የምታበዛ ኢትዮጵያ እኔ ትታየኛለች። በመመካከር በመነጋገር ችግር ከተፈጠረ በኋላ ሪትሮስፔክቲቭሊ ሳይሆን ፕሮስፔክቲቭሊ በጣም ፕሮአክቲቭሊ የምትመክር ኢትዮጵያ፣ በቀጣይ ምን እናርግ የምትል ኢትዮጵያ። በተለይ የትውልድ እኔ ፓርቲዎችን የመጠየቅ ዕድል ቢኖረኝ ኖሮ ለምርጫ ፕሮግራማቸውን በሚያስተዋውቁበት ጊዜ ቢኖረኝ ኖሮ እንዲኖሬ ለማድረግ ትንሽ ሞክሬ ነበረ። ግን አይ ቲንክ ታይሚንግ ጋር አልተጣጣምንም መሰለኝ። አንዱ ልጠይቃቸው የምፈልግ የነበረው ነገር ኦር ዲስከስ ቢያደርጉት ደስ ይለኝ የነበረው ነገር በቀጣይ ሀገረ መንግስትን የመረከብ ዕድል ስታገኙ ምን ፕሮግራም ይዛችኋል ለትውልድ ግንባታ የሚለውን ማንሳት በጣም እፈልግ ነበረ። ሁሉንም ኢዜማንም በዩ ሌላኛዎቹንም በያቸው ማንም ብቻ መጥቼ መስራት ፈልጋለሁ ብሎ እዛ ፕሮግራሙን ኢንተርቪው ምንድነው ዲስከሽኑ ላይ ምክክሩ ላይ በሚያቀርቡበት ጊዜ ቢሆን ብየመኝ የነበረው ነገር ነው። አልፎ አልፎ ከታተል ነበርና የትውልድ ግንባታ ጉዳይ አሁንም ትናንሽ ነገሮች እንሰማለን። ግን ከዛ አንፃር ምን ይዛችኋል? ይሄ በደንብ ማሯሯጥ የለም በደንብ ስትሬች ማድረግ በጣም ፈልግ ነበር። እና ምን ይታያል አልሽ የትውልድ ግንባታ ጉዳይ የሁላችን ጉዳይ ሆኖ አሁንም ኤክስፐርት ብቻ የሚሰራው ሳይሆን ወይ ውጪዎች መጥተው የሆነ ፈንድ ስለሰጡን ስላስጀመሩ ምን ጀምረው ነገር ከዛ ፈንድ ሲቆም ምን እናቆሙ። በኤጁኬሽን ሴክተር ዲቨሎፕመንት ፕሮግራም ላይ ጄኪዩፍ ነበረ፣ ጀነራል ኤጁኬሽን ኳሊቲ ኢምፕሩቭመንት ፕሮግራም ነበረ፣ ኤጁኬሽን ሴክተር ዲቨሎፕመንት ፕሮግራም ነበር፣ 1 2 ምናምን እየተባለ ከዛ በጣም ብዙ ነገሮች አሉ አይደለም። ይመጣል ይሞከራል፣ ፈንዱ ሲያልቅ ይቆማል። ስለዚህ በፈንድ ብቻ የሚፈንድረስ ነው። የትውልድ ግንባታ በራስ አቅም ልክ አሁን እንደ አባይ ለምሳሌ በራሳችን እንገንባ ብለን እንደሰራነው የሌሎች የትውልድ ግንባታንም ሁሉም ነገር ላይ እርቀ ሰላም ላይ አቤት በዚህ ጀግንነትን ብናሳይ እንዴት ነፍሴ ትረካለች። እውነቴን ነው የምነግርህ። አሁን ለምሳሌ ያህል አንተ ምርጫ ሊመርጡ ሲሉ ሊወዳደሩ የነበሩት ላይ ነው ልሰጥ የነበረው። ግን እንደውም አሁን ጥሩ ታይም ነው ቢኮዝ ኦሬዲ የተመረጠ የሆነ መንግስት አለ፣ ያሸነፈ የሆነ መንግስት አለ አይደል? ስለዚህ እነዛ ቀርተዋል። የተመረጠው ሊሰራ የሚችለው ነገር ነው የሚሆነው። እና ዴስቲኒ ኢትዮጵያ ላይ የሚገርም እዛ ላይ እሳተፍ ነበረ። በጣም ትልቅ ተቋም ነበረ ዴስቲኒ ኢትዮጵያ ላይ በምናደርገው ምክክር የማይተያዩ ሰዎች ከመንግስት ጋር የተጣሉ እርስ በርስ የተጣሉ ፓርቲዎች የተለያየና የተራራቀ ሀሳብ ያላቸው ሰዎች አንድ ጠረጴዛ ላይ ቁጭ ብለን አወራን። ከካሜራ ውጪ ብዙ እየተደረገ ለካ ሁሉም የህዝብ ችግር ለመፍታት ነው የተነሳው። እሱን አስምሪልኝ። ቴንክ ዩ። የህዝብ ችግር ለመፍታት የተነሳው ታጋይ ግን እንትን ኢምፕሊመንት ማድረጉን ባለመቻል በቃላት መቆራቆስ፣ በጥላቻ ይሄ በጣም ፕሮቮክ በሚያደርጉ ንግግሮች የተለያየ የተገነጣጠለ በጥላቻ ላይ የተመሰረተ ነገር ሰራ። ፋይናሊ ግን ቁጭ ብለን ስናወራ ያገኘነው ነገር ምንድነው? ሁሉም በተለያየ ቋንቋ እንዴት አድርገን ሀገራችንን እናሳድግ የሚል ነበር እንትን የሚለው። ሲናሪዮ ሰርተን ተለያየን ምን ሊሆን እንደሚችል። በዚህ ከሄድን ሰባራ ወንበር የሚባል በዚህኛው ደግሞ ከሄድን አጼ በጉልበቱ የሚባል አንድ ደግሞ ነበር የፉክክር ቤት ሳይዘጋ ያድራል አይነት የሚሆን ይሆናል። ፋይናሊ ግን ሊሳካልን የሚችለውና እቺ ሁላችንም ልብ ውስጥ ያለችው ምንመኛት ኢትዮጵያ የምትወለደው ንጋት የሚለው ላይ መደማመጥ ያለበት መወያየት ያለበት መነጋገር ያለበት ጠመንጃ ለማንሳት መቸኮል የሌለበትን አይነት ሀገር ብንመሰርት ንጋት ይሆንልናል የሚል
መደምደሚያ አድርገን ተለያየን እና እንደውም ባለፈው የተሰራው ሐይቅ አባይን ተመልክቶ ንጋት የሚል ስያሜ ነው ይወጣለት። ይሄ ቀላል ነገር አይደለም። ባይዘው አሁን ለሐይቁ ስያሜ ሰተናል፣ ግን ንጋት የሚመስል ትውልድ ለመፍጠር ደግሞ አሁን ቀጣይ ምርጫ ያሸነፈው ፓርቲ ሊሰራ ከሚችለው ነገር አንዱ እና ትልቁ ትውልድ ግንባታ ላይ የሚል መሰረት ይዞ ቢነሳ እውነቴን ነው የምነግርህ፣ አንድ ቀን ኢትዮጵያ ችግሮቿን አልፋ ተሻግራ መማሪያ እንደምትሆን እንደ ሩዋንዳ ጦርነቱን አልፋ አሁን መማሪያ ነች አይደለ? ልክ ኢትዮጵያ ምን የምትታየኝ ለብዙ ሀገሮች ገና ሊጣሉ ሲሉ ነው ኢትዮጵያ የምትባል ሀገር ነበረች። እንደዚህ አይነት በውጪም በውስጥም ችግር በጣም ብዙ መከራ ያየች ብዙ ትውልድ የገበረች ግን ፋይናሊ ራሳቸው ተወያይተው ኦባሳንጆ ሳይመጣ ባለፈው ስትል ነበር ሀገር በቀል ዘዴ ይዘው ራሳቸው እርስ በርስ በቃን ብለው አሸንፈው ችግራቸውን እዚህ ደረጃ የደረሱ ሰክሰስፉል ትልቅ ሀገር በኢኮኖሚ አፍሪካ ላይ የምትጠራ በዓለም የምትታይ ሀገር ነች የሚል ነገር እንደሚመጣ አምናለሁ። እንደውም እዚህ ላይ የሆነ ነገር ብትለኝ ደስ ይለኛል። እኔ አሜን ነው ውስጤ አሜን ነው የሚለው። በቃ ውስጤ በጣም የሚቃጠልበት ጉዳይ ነው አሁን የምታነሺው። ቴንክ ዩ። እንደሱ ነው እንዲሆን የምመኘው። ደግሞ ኢትስ ፖሲብል አይቻልም የሚባል ነገር በፍጹም እዚህ ዙሪያ ላይ እኔ አይታየኝም። አንድ ጊዜ የት ነው ከዚህ ከኢቢሲ ፊት ለፊት የኃይሌ ትልቅ እንትን ነበረ ሬክላም ይቻላል ዋው እኔ በቃ መብዛት ያለበት አባባል ይቻላል። ይሄ የትውልድ ግንባታ ስራችን ሞዴል ለአፍሪካ ሞዴል ለልምድ ቀሰማ መምጣት አለባቸው፣ መሄድ አለብን። እንዳልኩት ነው ሊትሬቸር ላይ ብዙ በጣም ይገራርሙ ፕሮፌሰሮች ፐብሊሽ የሚያደርጉ የሚጽፉ አሉ፣ ተሞክሮ እንትን የሚሉ አሉ። በቃ አልጠፋንም እኮ ሳይንቲፊክ ቱሉ እኮ እጃችን ላይ አለ። መሬት ማውረድ ላይ ግን እንዳልሽው ነው ኢንቴንታችን መጥፎ ሆኖ ሳይሆን ሁሉም ጋራ ጥሩ ነገር አለ። ግን ስትራቴጂ ዋይዝ እንትን ነው አይሱን ብሬክ የሚያደርግ አካል ስላልተገኘ ፌስ ቱ ፌስ የሚያነጋግረው አካል ስላልተገኘ በሚስ አንደርስታንዲንግ ዘመን እየተበላ ነው። የማይሆኑ ትግሎች ላይ ጊዜው እያለቀ ነው። ስለዚህ ይሄ በትውልድ ቅብብሎች ሊቀጠል የሚችል በእኛ ዘመን ግን ሊጀመር የሚችል የመትከሉም አካል የሚሆን የተተከለውን ነገር ደግሞ የማጽናቱም አካል የሚሆን ይሄ ታሪካዊ ነገር ነው። ዘመን ተሻጋሪ ሆነ ህፃናቶቻችን ላይ ለዚህ ነው አሁን አንዳንድ ይጣሉ የነበሩት ንግግሮች በጣም ደስ የሚሉኝ። አይናችን ወደዛ ማድረግ ጀምረናል። የስ ተቋማት የተከፈቱ ነው። የስ አሁንም ግን ምን አለ ጅምሩን ታበረታቻለሽ። ሁሉ ጊዜ ከዛ ነው መሄድ ያለብን። ጅምሩ በጣም ኤክሰለንት ነው እንዳልሽው ነው። ዴኬር እንትኖቹ በየእንትኑ ኢንተግሬት መደረጋቸው በጣም ሸጋ ነገሮች ነው። አሁን የሚታየኝ እኔ ጅምሮቹን በጣም አፕሪሼት እያደረግን ትምህርት ቤት ምገባ ስፔሻሊስት ነኝ እኔ ለዚህ ይሄንን አፕሪሼት እያደረግሽ ኦን ቶፕ ኦፍ ዛት ደግሞ ሳንመጻደቅ ሳንኩራራ ይበቃናል ብቻ ሳንል ባለሙያዎችንም ደግሞ በደንብ አድርገን እያስገባንበት በቀጣይ ምን ይሁን እንዴት ይኬድ ሌላ አዲስ መጀመር የሚችል ነገር አለ ወይ ኮምፕሬሄንሲቭ ነው ወይስ ይሄ ነገር በጣም ሎካል ነው ትንሽ ነገር ነው ወይ በስፋት መሰራት የሚችል ሌላስ ምን ነገር አለ እየተባለ ሊትሬቸሩም አለ ባለሙያዎችም አሉ ፖለቲካል ዊል ያላቸውም ሰዎች አሉ ፋይናንስ አሎኬት ለማድረግ በጀት ለመመደብ ፈቃደኛ የሆነ መንግስት አለን። ስለዚህ ይሄንን ነገር እንትኑን እያሰፉ መሄድ ነው የሚሆነው። ከዛ ንግግሩም የትውልድ እንዴት ሼፕድ ይሆናል ሰነልቦናዊ ሳይንሶችንም ኢንተግሬት የማድረጉም ነገር በእያንዳንዱ አት ሃውስሆልድ ሌቭል ፖለቲካል እንትኖቻችን ሚዲያዎቻችን ራሱ አሳ አውትፑት ኢንትሮዲዩስ የሚያደርጉት ዲሲሚኔት የሚያደርጉት የሚያሰራጩት የሚያስተዋውቁት ነገር የበለጠ ኢንፎርምድ የሆነ በተለይ ተጠያቂነትም ላይ አሁን በእያንዳንዱ ጓዳ ልጅን እንደ ልብ የመቀጥቀጥ ልጅን እንደ ልብ የማይሆን ይሄ አሁን ምን ማለት ነው? ይሄ ፖሊስ ጣቢያዎችና እስር ቤቶችን በማስፋት በኋላ የሚያስቸግርን ትውልድ ይዞ በማሰር የሚመጣው ለውጥ አይነት አይደለም። ምንጩ ላይ መሰራት አለበት። ቢተር እንዲሆኑ መራር እንዲሆኑ ራሳቸውንም የማይቀበሉ ሌላውንም የማይቀበሉ ለምንም አይነት ለኢንፍራስትራክቸርም በዩ ለሰውም ነፍስ በዩ ለማንም የማይራራ የሚሆነውን አይደንቲቲ እየያዙ የሚመጡት ያልተራራላቸው ጭምር ናቸው። መጥፎ ታፍ የሆነ ቻይልድሁድ ሲኖራቸው በመሃል ያንን የሚቀለብስ ነገር ሊኖር እንደሚችል ተጠባቂ ሆኖ የሰዎች ስፒሪቹዋሊቲ ዲቫይን ኢንካውንተራቸው ያላቸው እድሜ ያላቸው ኤክስፖዠር የትዳር ህይወት ምናምን ለመለወጣቸው ኮንትሪቢዩት እንደሚያደርግ እሱን እንደተጠበቀ ይሆንና
ያን እድል ሳያገኙ የሚቀሩ ግን ዲፊካልት ቻይልድሁድ የሚኖራቸው ባደጉ ጊዜ ያንን ክፍተት በሌላ መልኩ የሚያካክሱ አሉ። መልሶ ሶሳይቲውን በመጨቆን መልሰው የሶሳይቲውን ኖርምና ስታንዳርድ የተሰጠውን የማህበረሰቡን ሰላምና ጸጥታ በማናጋት ውስጥ ያለ ደስተኝነት እና እርካታን ማክሲማይዝ ለማድረግ የሚተጉ ይሆናሉ። እነዚህን አይነቶቹን ለመቀነስም ጭምር ካስፈለገ እታች ላይ የሚሰራ ስራ ላይ ኮንቨርሴሽን መጀመር መቻል አለበት። የተሰሩ ስራዎች በጣም ጥሩ ናቸው፣ እየተሰሩ ያሉ በጣም ጥሩ ናቸው። በቀጣይ ደግሞ እንዳልነው በጣም ሰፊ የሆነ ኮንቨርሴሽን፣ ሰፊ የሆነ ኢንጌጂንግ የሆነ አሳታፊ የሆነ አካታች የሆነ በደንብ ሐሳብን ተቀባይ የሆነ ጨርሻለሁኝ እነዚህ አራቱ ነገሮች ብቻ ናቸው በዚህ ውስጥ ግባ ብቻ ሳይሆን ምን እናድርግ በሚል አይነት መልኩ ሚዲያዎችም ቅድም እንዳልሽው ይሰማኝ ነበር ዝም ብሎ እንደ ውዝዋዜ ማሳየት እንደ ድምጽ ገሌን መሰለ የገሊትን መሰለች የሚለውን አጀንዳ ብቻ ያራገቡ መዋል ሳይሆን ለልጆቻችን የሆነች እንትን መታ አሻንጉሊት መታ እንዲያለች የሚለውን ሳይሆን የእውነት ችግርን የሚፈታ ፕሮብሌሞችን ሶልቭ የሚያደርግ ክሪቲካሊ የሚያስብ ትውልድን ከታች ማዘጋጀት እንድንችል የወላጅ የትምህርት ቤት ኃላፊነት እንደተጠበቀ ሆኖ ሚዲያዎቻችንም ላይ ኢንፎርምድ የሆነ ሚዲያ ማኔጅመንት ሊደርሺፑ የሆነ ሊትሬቸር ተምሬ ወጥቻለሁኝ ጆርናሊዝም ምን ማለት እንደሆነ አቀማመጥ፣ አለባበስ፣ አቀራረጽ አውቃለሁ። ከዛስ በቃ እንግዳ ፈልግና አምጣው የልጆች ነው አይደለ? የየትኛው ልጅ ጨረቃ እንዲህ ስትል የምናሳዩ ለየትኛው ታርጌታችን ራሱ ማን ነው? በሚዲያ ላይ የሆነ ነገሮች ያለውኝ ለየትኛው ልጅ ነው ራሱ ትምህርቱ የሚዘጋጀው? በየትኛው እድሜ ክፍል አለው? እንደየእድሜ ክፍል እንትናቸው እኮ ነው የጭንቅላታቸው ሁኔታ አለ። ፒያጄ የሚነግረን ነገር አለ። በጣም የምናውቀው ነገር አለ። እስከ 3 ያለ ልጅ የሚገባው ነገር አለ። እስከ 5 ያለ ልጅ የሚገባው አለ። 7 9 እያልን ልጆች እስከ 18 ጀምሮ በኢትዮጵያ እንትን ከ48ኛው ሰዓት ጀምሮ ህፃን ነው የሚባለው 48 ከተወለደ 48 ሰዓት ጀምሮ ሰው ህፃን ተብሎ ይያዛል እስከ 18 በቻርተሩ በአፍሪካን ቻርተር ኦፍ ኦን ቻይልድ ራይት ኤንድ ዌልፌር ላይ ስትመጪም እስከ 18 ይገድባል በዩኤን ሲአርሲም ላይ ስትመጪ እስከ 18 ይገድባል ስለዚህ ለየትኛው ነው ወደኛ ደግሞ ሳይንስ ስትመጪ ደግሞ በእድሜ ከፋፍሎ ዴቨሎፕመንት እንትናቸው የት ጋር ይጀምራል ፊዚካሊ ምን ይፈልጋሉ ፋይን ሞተራቸው እንዴት ዴቨሎፕ ያደርጋል ግሮስ ሞተራቸው እንዴት ዴቨሎፕ ያደርጋል ሶሻሊ ኢሞሽናሊ ስፒሪቹዋሊ ካልቸራሊ ያለን ብዙ ልናነሳ የምንችላቸው ነው ስለዚህ የቱን ታሳቢ ያደረገ የሚዲያ ፕሮግራም የቴሌቪዥን ፕሮግራም ይቀርብ ያለው ምን አይነት ፕሮፌሽናል ቅኝት ተቃኝቷል ታይቷል ወይ ባለሙያ ያለው ወይ ተነክቷል ወይ ኦዲየንሳችን እስከ ቤት ውስጥ ያለው የ5 ዓመቱም ልጅ የ3 ዓመቱም ልጅ የ11 ዓመቱም ልጅ እሱን ነው የሚያዩት የ13 ዓመቱም ልጅ እሱን ነው የሚያዩት እሱን ነው የምንጠብቀው ስለዚህ ሚዲያዎቻችን ላይ ራሱ ገና በጣም እጅግ በጣም ብዙ የሆነ የስብዕና ቀረጻ ላይ ይሄ ብሔራዊ ትርክታችንን ሊያሳልጥልን የሚችል ወንድማማችነትን እንደ ናሽናሊዝምን እኔ ፓን አፍሪካኒዝም እንዳለው ሁሉ ፓን ኢትዮጵያኒዝምም አንዳንዴ ያስባለሁኝና እንደዛ አስባለሁና እሱም እንዳለ በደንብ ነገሮችን በልክ የሚረዳ በልካቸው የሚያስተናግድ መቆረስ ተኮር የሆነ ትውልድ ራስን ማውጣት ድረስ ብቻ የሚኖር ሳይሆን ለሌላው መውጣት ምክንያት ለመሆን የሚቆረስ የሚዘረጋ ትውልድን የማምረት የኢንፑት ጉዳይ ነው አውትፑቱ ምንድነው ኢንፑቱ ወላጅ በተጋው ልክ ከሆነ አሁንም ልጆች እየጠበቅን ያለ ነው የተጋው ወላጅ ልጆቹ ላይ ስርዓታቸው ላይ ይሰራል ሚዲያ ስክሪን ታይማቸውን ይገድባል የትምህርት ነገራቸውን ይከታተላል ስለዚህ የተጉ ወላጆች ልጆች የሆነ ቦታ ይደርሳሉ ዩኒቨርሲቲ ይገባሉ ይቀጠራሉ ለንትን ለሲስተሙ የተውት ደግሞ የሚያስገባባቸው ነገር የለም ሲስተሙ ስለዚህ ምን ይሆናሉ ማለት ነው የሆነ ቦታ ላይ ሄዶ ኮንፊውዝድ ይሆናሉ ዲግሪ ይዘዋል ስራ ተቀጥሮ ሊሰራ ይችላል እሱን ከሆነ እንደ ስኬት ምን ቆጥር ያለ ነው በጣም ምናሳዝነን ከዛ በላይ የሚሄድ ትውልድ አሜሪካንስ እንኳን ፒላሮች አሏቸው ማይደራደሩበት ከዊስኮንሲን ነይ ከዲሲ ነይ ከሚያሚ ነይ ችግራቸው አይደለም ማንኛውም by virtue of you being an American ማይደራደሩባቸው ፒላሮች አሉ እያንዳንዱ ህፃን ጭንቅላት ውስጥ እንዲገኙ የሚፈለጉ እሴቶች አሉ እማንደራደርባቸው የጋራ የምንላቸው እሴቶቻችን this is not Ethiopia የምንለው ነገር አለ አንድ ጊዜ እንደዛ ሆነ የተማረን ነውና ከተማሪዎች መካከል ያው ዶክተራል ፕሮግራም ነው ከተማሪዎች መካከል የሆነ ነገር ተነሳና እንትን ሆነ ክርክር ሆነ ከዛ አንዷ ልጅ ያለችው ሁሉ ጊዜ ጭንቅላት ይዘን that's not America ታስማታዊዱ አለች እና እንዴት ኮንፊደንስ ሆነች ምን አይነት እንደሆነች አይምሮ ውስጥ የተቀመጣለ እንትን አለ ታስናት አሳለች ያ ኮንፊደንስ ሆነ አይ ላይክ ዴት እና በኋላ ጓደኞች አሉኝና እናወራለን ይሄ ከታች ጀምሮ አርሊ ቻይልድ ትምህርት ቤቶቻቸውንም ይሄድ ጎበኛለሁ ሄድ ስታርት አርሊ ሄድ ስታርት የሚባል ፕሮግራም አላቸው እያንዳንዱ
ድህነት የገንዘብ ችግር ላለበት ራሱ መንግስት እንዴት ፋሲሊቴት አድርጎ ጭንቅላት ቀድሞ መንቃት ስላለበት በወላጅ ስንፍና ምክንያት ትምህርት ቤት ሊደርስ ይገባው የነበረ ልጅ ጭንቅላት early stimulated ሊሆን ይገባው የነበረ ጭንቅላት ቁጭ እንዳይል ዶርማንት ሆኖ ያንን መንግስት ክፍተት ይሞላል። ለምን በዛ ልጅ ምክንያት የሚመጣው የነገ ክፍተት የሀገር ክፍተት እንደሆነ ያውቃል። የእናትና የአባቱ ብቻ አይደለም ልጁ የሀገር ነው፣ የምድር ነው፣ የሁላችን በረከት ነው፣ በአደራ የተቀበልነው ነው። ስለዚህ ልጆች ላይ ለሚሰራው ነገር ሴንሲቲቭ የሆነ ሚኒስቴር መስሪያ ቤት እንዴት መሰራት እንዳለበት በእውቀት ጋይድ የሚያደርግ ኢቭን አሁን ያለውም የሴቶች የህፃናት የሚላለ የማህበራዊም እንደዚህ አይነት አሉ። እነዚህ ሁሉ እንደተጠበቁ ይሆናሉ። ተካቶ ካስፈለገ እንደዛው ተካቶ ዲፓርትመንት አድርገሽው በራሱ ደግሞ ሙሉን ትውልድ ግንባታ ላይ እኔ መመርጠው ያ ነው። ኦፍ ኮርስ መንግስት ያው የራሱ አደረጃጀት ይኖራል። እኛ ስላለን ምንም ነገር ይሆናል ማለት አይደለም። ግን ቢቻል እዛም ተከቶ ሊሆን ይችላል። ካልሆነም ደግሞ ሌላም ስራና ከተፈጠራም ብቻ ይበሉት ዋቴቨር። ግን የኔሽን ቢልዲንግ ጉዳይ ላይ ትኩረት አድርጎ የሚሰራ ቢቻል ሚኒስቴር መስሪያ ቤት አድርገሽው ነው ነጥለሹ ነው። የስራ መደራረብ ሲኖር ይነጣጣላሉ። ብዙ እንትኖች አሉ። ፎከስድ የሆነ እንትን ቢኖር በጣም የተለመደው አካሄድ እንደዛ አንዳንዴ ወጣቶችን ስፖርትን ባህልን የሆነ ሲነጣጣል ታያለሽ ከእንትን አንፃር። ይሄንንም መነጠል ካለባቸው ነጥለው ምክንያቱም ከሌሎች ጋር ዝም ብለሽ ደርበሽ የእግረ መንገድ አድርገሽ አይደለም። ምክንያቱም ብዙ ጊዜ አንዳንዴ ከምታኝኪው በላይ የምትጎርሽው ቁም ነገር አይደለም። ማግኘት በምትችለው ልክ ነው መጉረስ ያለብሽ እና አንዳንድ ሚኒስቴር መስሪያ ቤቶች ስራቸው ማንዴታቸው በጣም ሰፊ ነው። ያለ የሰው ኃይል ራሱ በጣት የሚቆጠር ነው የሚሆነው። ማንዴቱ ሰፊ ነው። በአዋጅ የተሰጠው ሚኒስቴር መስሪያ ቤቱ ትልቅ ነው። ማን ነው ግን ያንን የሚወርድና የሚሰራው ስትይ እንትን ሳይል ኳርተር ሪፖርት ይደርስበታል። የቱንም ሰርቶ ሳይጨርስ ከዛ ግማሽ ምናምን ከዛ ሪፖርት ይሆንና እንትን መሬት ላይ የሚወርድ ነገር አይኖርም። ስለዚህ ግምገማን ለመሸሽ ያው ወረቀት ላይ ምናምን ይሆንና ዝም ብሎ እንዳቦ ጠበል መቃመስ አይነት ነገር መሆን የለበትም። ፎር ዘ ሴክ ኦፍ ምናምን ነገር ሳይሆን መሆን ያለበት የእውነት ፖለቲካል ዊል ተሰጥቶት እስከ ታች ድረስ መውረድ የሚችል እኔ ምን ይታያል ምን ትጠብቃለህ ላልሽ በውይይት ላይ አሳታፊ አካታች የሆነ ኢንቴንሽናል የሆነ የፕላኒንግ ፕሮብሌም አይደንቲፋይ የማድረግ እንደገና ስትራቴጂይዝ የማድረግ ትልቅ ነገር እጠብቃለሁኝ። ምክንያቱም ከባለፈው እየተማርን ስለሆነ የምንሄደው እንደገና ደግሞ እንደ ሚኒስቴር መስሪያ ቤትም የትውልድ ግንባታን ጉዳይ ፖለቲከኞችም ትኩረት አድርገውት፣ ሚዲያም ትኩረት አድርገውት፣ ትምህርት ቤቶችም ትኩረት አድርገውት፣ የሃይማኖት ተቋማትም ልዩ ልዩ አክተሮች በራሳቸው ትኩረት ሰጥተውት በጋራ ሊሰሩት የሚችሉት ትልቅ የትውልድ ግንባታ የቤት ስራ የሚከናወንባት ኢትዮጵያ የሚከናወንባት የአፍሪካ ዋና ከተማ ትታየኛለች። ተስፋ ማድረጋለሁ። በጣም አሪፍ ፕሮፌሰር፣ ለዛሬ የነበረን ውይይት በጣም ድንቅ ነው። በጣም አመሰግናለሁኝ። በዚህ አጋጣሚ ለተመልካቾች መናገር የምፈልገው ነገር ምንድነው? በጣም ብዙዎቻችን የምንቆጭበት ነገር አለ። እውቀት ይዘን ሚዲያው ላይ ሌላ ወጣ እንላለን። ሚዲያው ስለተከፈተላቸው የወጡት ልጆች በእውቀታቸው ልክ ወጥተው በቃ የራሳቸውን ኦዲየንስ ይዘው የራሳቸውን ገንዘብ ሰርተው ማንፈልገውም የማንስማማበትም ቢሆን የሆነ ማህበረሰብ እየፈጠሩ ነው እና ጀነሬሽኑ ደግሞ እነሱን እያየ እንደ ሂሮ ሊከተላቸው ነው። እኛ እዚህ ጓዳችን ላይ ተቀምጠን ሌላውን እየተቸን ምንም የምናመጣው ነገር ስለሌለ እውቀታችንን ይዘን እንውጣ። የምናወራውን ነገር እንስራ፣ የምንሰራውን ነገር እናውራ። ገባ? ምናምንበትን ነገር እናድርግ። ስለዚህ እኔ ለሁላችሁም ነው የምጋብዘው። አሁን በዚህ ፊልድ በጣም በዴቨሎፕመንታል ሳይኮሎጂም እንደገና በሶሺዮሎጂ የተማሩም ብዙ አይነት እንደዚህ አይነት አስተዋጽኦ ሊያደርጉ የሚችሉ ልጆች እውቀታቸውን ይዘው ቤታቸው ብቻ እንጀራ ለማግኛ ብቻ አይሁን። ግድ የላችሁም፣ ውጡ፣ ሚዲያ ላይ ተናገሩ፣ ስሩ። ሰው ደግሞ በጣም ያያል። ባይዘዌ የኢትዮጵያ ሕዝብ በጣም አንድ የምወድለት ነገር የሆነ የሀሳብ መስመር የሚሰጠው ሰው ካለ ይከተላል፣ አፕሪሼትም ያደርጋል፣ ከስህተቱም የሚማር ነው። ሁሉንም ማጨልመን ባናየው ጥሩ ነው። እንዲህ ከሆነ መልካም ሀገር ይኖረናል። በጣም ነው የማመሰግነው ስለነበረን ቆይታ። ሌላ ጊዜ በደንብ በሰፊው እናወራለን። ለዛሬ የነበረን የጣፋጭ ወግ ፕሮግራም እስካሁን የተከታተላችሁትን ይመስል ነበረ። አብራችሁን ስለቆያችሁ አመሰግናለሁኝ። ሰላም ሁኑ።